የወገኖቻችን እልቂት በወለጋ ቀጥሏል። ይህንን በተመለከተ ወደ እናንተ የምናደርሰው መሰናዶ አለ። እንግዲህ የዚህ በአማርኛ ቋንቋ በሌሎች ቋንቋዎች የሚተላለፉ በኢትዮጵያ ውስጥ እና ከኢትዮጵያ ውጭ ያሉ መቀመጫቸውን ያደረጉ በኢትዮጵያ ጉዳይ ላይ በስፋት ዘገባ የሚሰሩ ተቋማት አሉ፣ እንደ ቢቢሲ እና ዶቼ ቬለ። እነዚህ ተቋማት ምንድን እየሰሩ ነው፣ ይሄንን እልቂት ሁሉ በተመለከተ ምን አይነት ዘገባ እየሰሩ ነው የሚለውን ነገር ለመመልከት ሞክራ አድርገናል። በዋናነት እዛ ላይ ትኩረት አድርገው አልተመለከትንም። በጣም በሚያሳዝን ሁኔታ መጠነ ሰፊ እልቂት፣ በጣም በርካታ ሰዎች የት እንደደረሱ የት እንደገቡ የማይታወቅበት በጣም ብዙ ህዝብ እልቂት እያስተናገደ ያለበት ነው። ጄኖሳይድ ፕሪቨንሽን ኢትዮጵያ ጂፒ እንደዚሁ አለርት አሰምቷል። የጥፋት ጥሪ፣ የዘር ፍጅት ጥሪ እየተደረገ እንዳለና ይህንንም ተከትሎ ሊመጣ የሚችለውን ጥፋት በተመለከተ ለዓለም አቀፉ ማህበረሰብ መረጃዎችን እያስተላለፈ እያሰራጨ ነው ያለው። በዚህ ረገድ በመላ ዓለም የምትገኙ የአማራ ተወላጆች በተለይ ደግሞ በዩናይትድ ኪንግደም የምትገኙ በርከት ያለ ስራ ይጠበቅባቸዋል። ቢቢሲ በዚህ ጉዳይ ላይ ትኩረት ሰጥቶ እንዲሰራ ጫና ማድረግ ይገባል። ቢቢሲ አፋን ኦሮሞ በጣም ተደጋጋሚ ዘገባዎችን ከዚህ በፊት ሲሰራ ነበር። ቢቢሲ አማርኛ የተባለው ግን ዛሬም የሰራውን ዘገባ ስመለከት ስለ ቻይና ድሮኖች ነው እንጂ ስለ ቻይና ሮቦቶች ነው የሰራው። በቀጥታ ስለ አማራ ህዝብ እልቂት የሰራው አንድም ዘገባ እንደሌለ ተመልክቻለሁና እነዚህን ተቋማት ተጠያቂ ማድረግም ጭምር ስለሚያስፈልግ ከፍተኛ ጫና እንድታደርጉ እና በተለይ ደግሞ ዋና መስሪያ ቤቶቻቸው ተገኝታችሁ በህዝቡ ላይ የደረሰ ስላለውና ዘገባ መከልከሉን አሳይታችሁ ዘገባዎችን እንድትሰሩ ወይንም ደግሞ ጫና እንድታደርጉ በዚህ አጋጣሚ ጥሪ ያቀርባለሁ። ከዛ ውጪ ጀነራሎች ተጠርተዋል። ቱርክና በሌሎች አካባቢዎች በአምባሳደርነት አብይ አህመድ ልኳቸው የነበሩ ጀነራሎችን እየሰበሰበ ነው ያለው። ይህንንም በተመለከተ ምን ነግራችሁ ነገር አለ። በቱርክም በግብጽም በሌሎች አካባቢ የነበሩ የአማራ ጀነራሎችን እንዳትመለሱ ብለናል እኛ። አብይ አህመድ ግን እየተሽቀዳደመ ነው ያለው እነዚህን ጀነራሎች ለመመለስ። እነዚህ ጀነራሎች ከተመለሱ በኋላ ምን እንደሚያጋጥማቸው አስቀድመን ተናግረናል። ከኛ የሚጠበቀውን ማድረስ ችለናል ብዬ አስባለሁ። ግን ጀነራሎቹን ወደ ሀገር ቤት እየመለሰ ነው ያለው። ለምን እንደሚመልሳቸው በዚህ ፕሮግራማችን በቀጥታ የምናነሳው ነው የሚሆነው። የፋኖ ወታደራዊ ዝግጅትን በተመለከተ እንደዚሁ ወደ እናንተ የምናደርሳቸው መረጃዎች አሉ። በጣም በርካታ ሰራዊት ነው እየከዳ ያለው። በነገራችን ላይ ወደ ፋኖ እየተቀላቀለ ያለው ማለት በጣም በርካታ ሲባል በጣም በርካታ ነው። በጣም በርካታ ነው። አሁን የምንመለከተው አመልጦ የመግባት ምናምን ሳይሆን የመፍረስ ነው አጠቃላይ ያለው ሁኔታ ማለት ነው። በአንጻሩ ደግሞ የፋኖ ወታደራዊ ዝግጅት ከምን ጊዜውም በላይ ተጠናክሮ መቀጠሉን እና አስተማማኝ ቁመና ላይ እየመጣ መሆኑን ሰምተናል። እሱንም መረጃ ወደ እናንተ የምናደርስ ነው። ገዱንም በተመለከተ እንደዚሁ ትናንት የሰጠው አስተያየት አለ። ስለኔ አትጨነቁ፣ የኢትዮጵያ ሕዝብ ስለራሱና ስለ አማራ ሕዝብ ይጨነቅ፣ በወገኖቻችንና በሀገር ላይ የደረሰ ስላለው እልቂት ይጨነቅ፣ አጀንዳ ማድረግ ካለበት ራሱን ኑሮውንና መከራውን እየኖረበት ያለውን ሰቆቃና መከራ ትኩረት አድርጎ ይስራ የሚል ነገር አንስቷል። ወደ ስቱዲዮ ስገባ ከዚህ ከትብብር ኃይሎች ጋር ተያይዞ አንዳንድ ወዳጆች አንዳንድ ፕሮግራሞችን ሲሰሩ ተመልክቻለሁ። በጥምረቱና በትብብሩ መዘግየት እንደዚሁ ቅሬታዎችን ተመልክቻለሁ። ለአገዛዙ ጊዜ እየሰጠው ነው፣ ፕሮፓጋንዳ በፕሮፓጋንዳ ሰለባ እንዲሆን ትብብሩ እያደረገ ነው ያገዛዝ። ሌላውም እንደዚህ የድርድር የሚለውም እና በድርድር ስም የሚነሳውም ነገር በአንድም በሌላ መንገድ ጥምረቱ ላይ ጫና እየፈጠረ ነው የሚል ነገር በተደጋጋሚ እየተነሳ ነው ያለው። ከዚህ ጋር የተገናኘ በጣም ተጨባጭ የሆኑ ነገሮችን ባነሳ ደስ ይለኛል። በጣም ሚስጥራዊና ወታደራዊ የሆኑ ጉዳዮችን ብቻ ከማንሳት ይልቅ በጣም ጠቃሚ ግን ለእንደዚህ አይነት ስጋት ላላቸው ወንድሞች ተመሳሳይ ነኝ ትላንትና ዲሌይ ማድረግ ማለት በጣም ዴድሊ ትራፕ እንደሆነ ወይንም ደግሞ አደገኛ የጥፋት ወጥመድ ውስጥ መግባት እንደሆነ መዘግየት ይሄን አገዛዝ እና ለዚህ አገዛዝ ጊዜ መስጠት እንደሆነ ለማሳየት ሞክረናል። ከዚህ ጋር ተያይዘው አንዳንድ ኤምባሲዎች እያወጡ ያሏቸውን ስቴትመንቶች ተመልክቻለሁ። ትናንት የአሜሪካ ኤምባሲ፣ ዛሬ ደግሞ የአውሮፓ ህብረትና ሌሎችም እንደዚሁ ስለተጀመሩት የንግግር ጥረቶች ያላቸውን ድጋፍ እየገለጹ ያሉበት ሁኔታ አለ። በተለይ ደግሞ በትግራይና በሰሜን ኢትዮጵያ ካለው የሰብአዊ አቅርቦት ድጋፍ አንጻር እየመጣና ያጋጠመ ከተባለው የተፈጥሮ አደጋ አንጻርና ከዚህ ጋር ተያይዞ ሊከሰት ስለሚችል ሰብአዊ አቅርቦት ድጋፍ እንደዚሁም ስለ ሰብአዊ ቀውስ እያነሱ አሁን ባለው ሁኔታ ያለው ነገር ያለው አማራጭ ድርድርና መነጋገር መሆኑን
አጽንኦት ሰጥተው እየተናገሩ እንዳሉ እየተመለከትን ነው። ይሄ በአንድም በሌላ መንገድ በተለይ በትብብሩ ላይ በጥምረት በሚሰሩ ኃይሎች ላይ የሚያመጣው ተጽዕኖ ቀላል ስለማይሆን ይሄ እንዴት ይተረጎማል በትብብር በሚያደርጉ ኃይሎች ዘንድ የሚለውን ነገር ለማጣራት ጥረት አድርገናል። የራሳችንን ነገር በደንብ እንነግራችኋለን። ከዚህ ጋር ተያይዞ በጣም ገራሚ ነገሮች አሉ በነገራችን ላይ እና እነሱን ወደ እናንተ ልናደርስ ዝግጁ ነን ዛሬ። የወለጋውንም ሌሎችም ሁኔታዎችን በተመለከተ መረጃዎች እናደርሳለን። የተወደዳችሁ እስከ መጨረሻው ድረስ አብራችሁን ቆዩ። አንሙት ስላለ እኔ እንኳን አንዳንድ ጉዳዮችን አስቀድሜ ላነሳቸው የፈለኳቸው ጉዳዮች ነበሩ፣ ግን አንሙት እንዳለ ቴክኒሻናችን እያሳየኝ ስላለ ወንድማችን አንሙትን ዌልካም እንበለውና በጋራ ሰላምታ ካደረስን በኋላ ስለገዱና አንሳና ትላንት ስለነበረው ስለገዱ ስለሰጠው ምላሽ አይደለም ማንሳት የምፈልገው። በነገራችን ላይ ሁለት የተናኩልን አስተያየቶችም ጭምር ስትራይክ ስላደረጉኝ ነው። ሁለት አይነት መልእክቶች ተልከውልናል። ፕላስ ከዛ በላይ በጣም ኦቨርዌልም የሚያደርግ ደግሞ አስተያየቶችም ወደኛ ደርሰዋል ወደ ሚዲያ እና ምንድነው የደረሰው የሚለውን ባንነግራችሁ እንደው ግፍ እንትንም ስለሚሆን ነው ክፋትም ስለሚሆን ሰው ህዝቡ የላከውን አስተያየት ወደ እናንተ ማድረስ ስላለብን እሱንም እናደርሳለን ማለት ነው። ስለዚህ አብራችሁን ቆዩ። አንሙትን እናምጣውና አንሙት ሰላምታውን ያድርስ። ሴፕቴምበር 6 ዲኤምቪ ስለሚኖረን በተለይ ሲልቨር ስፕሪንግ ነው የሚሆነው ፕሮግራማችን ማለት ሜሪላንድ። እዛ አካባቢ ላይ ያላችሁ በዛ ፕሮግራም ላይ እንድንገናኝ እንፈልጋለን። በጣም አጥብቀን ነው የምንፈልገው በነገራችን ላይ እንድንገናኝ። ምክንያቱም በጣም ሂስቶሪክ ነው። ከዚህ በኋላ የምናደርጋቸው ግንኙነቶች ወሳኝ ምዕራፍ ስለተገባ መገናኘት በጣም አስፈላጊ ስለሆነ ነው ኑ እንገናኝ የምንለው፣ ዝም ብለን አይደለም ማለት ነው። እና ባካችሁ ኑ ሴፕቴምበር 6 ላይ ለማንኛውም ነገር ትቀራላችሁ። ብዙ ጊዜ ከስራም ከምንም በተለያየ ምክንያት አይደለም ለሰርጉም ለልደቱም ትገኛላችሁና አንድ ቀን ለአማራ አንድ ቀን በአማራ ጉዳይ አንድ ቀን ለመምከር አንድ ቀን ስለ ወገኖቻችን ለመነጋገር ብትገኙልን በጣም ደስ ይለናል። ሴፕቴምበር 6 ማለት ነው። ስለዚህ አንሙትን እንጥራው እና ይምጣና እሱንም አስታውሰናችሁ ወደ ፕሮግራማችን እንገባለን ማለት ነው። መልካም ቆይታ ይሆንላችሁ የተወደዳችሁ። ወንድም አንሙት እንዴት አለ? እንዴት አመሸህ? አርፍደናል ዛሬ። ስለ ማርፈዳችን ይቅርታ ጠይቄያለሁ። ሆርንካስት ላይ ለምን አትገቡም አዲሱ ቻናል ላይ እያሉን ነው። ፈራተባ እያልን ነው። ብዙዎቻችሁ አታገኙንም አትመጡም ወደዛ ብለን ነው፣ ግን ማይግሬት ልናደርግ ነው። አይ ቲንክ ይሄ መጨረሻችን ይመስለኛል በዚህ ቻናል ላይ። ስለዚህ ነገ ማይግሬት እናደርጋለን ሙሉ ለሙሉ ማለት ነው። ሰው በአንዳንድ ስራዎች ላይ ተይዘን ስለነበረ እኔም ቃለ መጠየቅ እየሰራው ስለነበረ እና ከተለያዩ ጉዳዮች ላይ ክላሪፊኬሽን የሚፈልጉ ጉዳዮች ላይ ሐሳብ አስተያየቶችን ጠይቄ ነበር አንሙትና በእነዛ ሐሳብ አስተያየቶች ላይ ትንሽ ቆይታ አድርጌያለሁ ከአመራሮች ጋር እና እሱን እያደረኩ ስለነበረ ፕሮግራማችን ትንሽ ዲሌይድ ሆኗል። ዘግይቶ ነው የመጣው። ስለዘገየ በአዲሱ ቻናል መሄድ አልቻልንም ዛሬ እና በዚህ ነው የመጣ ነው። የተወደዳችሁ ግን ነገ የምታገኙን በሆርንካስት ነው። @ሆርንካስት ካላችሁ ራሳችሁ ሆርን HORN ካስት ብላችሁ CAST ሰርች ብታደርጉት ስፔስ ሳይለውም በመካከሉ ሰርች ብታደርጉት ይመጣላችኋል ማለት ነው። ስለዚህ ምንም ቪዲዮ አፕሎድ አላረግንበትም። ከነገ ጀምሮ ግን እዛ ቻናል ላይ ነው የምንገኘው የተወደዳችሁ ለማለት ነው። ስለዚህ እዛ እንድትመጡልን በዚህ አጋጣሚ ለመጠየቅ ነው። አንሙት ይሄው ሰላምታው መንገዱም ፈረሱ ሜዳውም ይሄው። መልካም አመሰግናለሁ ወንድም ትንግርቱ። እንዴት አላችሁ የኤቢሲ ቤተሰቦች ተመልካቾች? አማራ ሳተላይት ላይ የምትከታተሉን ኤቢሲ ቲቪ አማራ ላይ በረምብል ገጽ የምትከታተሉን እንደዚሁም በዚህ ለረጅም ጊዜ ተከታተላችሁን በዚህ ዩቲዩብ ገጻችን ሁላችሁም ሁሌም የምትከታተሉን ሰላምታችን ድረስ ለማለት እወዳለሁ። እንዳልከው በደንብ አጥብቀን ነው ጥሪ የምናቀርበው። እውነት ለመናገር ሴፕቴምበር 6 ዋሽንግተን እና አካባቢው የምትገኙ ሁላችሁም እንደው አንድ ሰው እዛ ለመገኘት የወሰነ ሰው ሌላ 1 2 3 ጓደኛ ቢያሳውቅ መገኘት ያልቻለም ሊገኙ የሚችሉ ግን ለሚያውቃቸው አማራዎች እዛው አካባቢ ላሉ ቢጋብዝ በጣም ጠቃሚ ነው የሚሆነውና በርከት ያለ ሰው እንዲገኝ እንፈልጋለን። ብዙ መልእክቶች የሚቀርቡበት ነው። ፖለቲከኞች አሉ፣ ጋዜጠኞች አሉ፣ ምሁራን አሉ፣ የፋኖ ተወካይ መልእክትም ይገኛል። ስለዚህ አማራ ይምከር ብለናል። ብዙ ምንነጋገርባቸው ነጥቦች እዛ ላይ ተቀምጠዋልና ሁላችሁም እንድትገኙ እንፈልጋለን። እዚህ አካባቢ ላይ የምታውቋቸውን በሙሉ እንድትጋብዙ ጥሪ እንድታቀርቡ ለመጠየቅ እንፈልጋለን። ትንግርቱ እንዳልከው እንግዲህ አማራጭ ገጻችን አለ። ብዙ ነው፣ ጥሩ ነው። ተመልካቾች ሰብስክራይብ ማድረግ ጀምረዋል። ስለዚህ እዛ ላይ እንገኛለን። ብዙ ጉዳዮች አሉብንና
እንግዲህ መልካም ቆይታ ይሁንልን ነው የምንለው። መልካም ቆይታ ይሁን፣ መልካም ጊዜ። ኦኬ አመሰግናለሁ። አንሙት አንድ ሰው የላከልን ጥቆማ አለ። የእናንተን ፕሮግራም ኤትኒክ ኒውስ ላይ በዩቲዩብ እያስተላለፉ ነው ያሉትና ለዩቲዩብ ጥቆማ በተሰጡ የሚል እና የእናንተን ፕሮግራም እና የእናንተን ኮንተንቶች የሚያስተላልፉ ሰዎች ብለዋል። አይ ቲንክ ኢትዮጵያ ውስጥ በጣም እየተለመደ ያለው ነገር የሰዎችን ስራ እውቅና ሳይሰጡ ሙሉ ለሙሉ ወስዶ ማስተላለፍ ነው። ከባድ የኤቲክስ ወይንም የኮሚኒቲ ጋይድላይን ጥሰት ነው። በነገራችን ላይ ብዙዎቹ ሪፖርት እያደረግን እያዘጋን ነው። አሁንም እንደዚህ ጥቆማዎችን ላኩልን፣ በጣም ደስ ይለናል ይሄንን ስለምታደርጉ ለማለት ነው። ስለዚህ ሌሎቻችሁም ሪፖርት እያደረጋችሁ ከዚህ አሁን ከምንሄድባቸው ቻናሎች ውጪ የኤቢሲን ፕሮግራሞች ካገኛችሁ አሁን የምንሄድባቸው ቻናሎች አንደኛው ሆርን ካስት ላይ ነው ኤቢሲ እየሄደ ያለው። ሌላኛው የኤቢሲ ፕሮግራም እየሄደ ያለው ኤስቲቪ ኒውስ 1 የሚል ላይ ነው እየሄደ ያለው። ከነዚህ ውጪ ያለ ቻናል ላይ ወይንም የዩቲዩብ ቻናል ላይ ካለ ያንን ቻናል ሪፖርት አድርጉ፣ እኛም ለሚመለከታቸው አካላት ሪፖርት እናደርጋለን። ሌላው ተመሳሳይ ጥቆማ የደረሰን አንሙት ምንድነው የሚለው ስሜ ይቆይልኝ፣ አስቸኳይ የነፍስ አድን ስራ ለወለጋ አማሮች ድምጽ ሆኑ። በዛሬው ዕለት በ20/12/2018 ዓ.ም ለተረቡ በአንገር ጉትን 01 ቀበሌ አቶ ፈቀደ ደሬሳና ከንቲባ መምህር ደረጀ በየነ ሚኒሻ ኮማንደር ሰኝና ምትኩ አሰፋ የሚመራው የማፈናቀልና የመግደል ንብረት የማውደም ፕላን ከዛሬ አዳር ጀምሮ ወረቦ ቀበሌ መንደር 14፣ መንደር 12፣ መንደር 13፣ መንደር 2 እና መንደር 11ን የማቃጠልና ሙሉ ለሙሉ የማውደም ስራ በገዳ ኮማንዶና በቄሮ ኦሮሚያ ፖሊስ በጋራ ግብረ ኃይል እንደሚከናወን ለህብረተሰቡ ተነግሯል። ሙሉ መንደሮቹን እናቃጥላለን ብለው ዛሬ ነግረዋቸዋል። አሁን ወዴት ህዝቡ መሄድ እንዳለበት በማይችልበት ሁኔታ ውስጥ ይገኛል። መንገዶችም ኬላዎችም እንደዚህ ተዘግተዋል። በጣም አስጊ ሁኔታ ላይ ህዝቡ ስላለ በተቻለ መጠን እንደውም እዚህ ላይ የተቻለ መጠን ፋኖች ቢታደጓቸው የሚል ነው። እንግዲህ መንግስት ነው አቃጥለዋለሁ መንደሩን ህዝቡ የሚኖርበትን አጠቃላይ አካባቢ እነዚህ መንደሮች ዛሬ መንደር 14፣ መንደር 12፣ መንደር 13፣ መንደር 2 እና መንደር 14ን መንደር 11ን የአማራና የትግራይ ተወላጆች በስፋት የሚኖሩበት አካባቢ ነው። አንሙት እነዚህን አካባቢዎች ሙሉ ለሙሉ እንደሚያቃጥሉ ዛሬ ነግረዋቸዋል የሚል ነው። ዛሬ ምሽት በ20/12/2018 ዓ.ም ረቡዕ አንገርጉትን 01 ቀበሌ እነዚህን አካባቢዎች በእነ አቶ ፈቃደ ደሬሳ ከንቲባ መምህር ደረጀ በየነ ሚኒሻ ኮማንደር ሰኝና ምትኩ አሰፋ የሚመራው የማፈናቀል የመግደል ንብረት የማውደም ፕላን ከዛሬ አዳር ጀምሮ በስፋት እንደሚሰራ እንግዲህ እስከዛሬ የተደረገው ሲደረግ የነበረው ህዝቡን የመፍጀት የማቃጠል የማውደም ስራ እንግዲህ ነጃዋር ከአማራን በተመለከተ ስትሰሩቸው የነበሩ ከዚህ በፊት ስታነሷቸው የነበሩ ነገሮች ምን እንዲዘው እየመጡ እንደነበሩ በተደጋጋሚ ስንናገር ነበር። እንግዲህ ለነዚህም ኃላፊነት መውሰድ ይኖርባቸዋል። በዋናነት እነዚህን ነገሮች አስቀድማችሁ ስትናገሩ ቢቢሲ አፋን ኦሮሞ እንደዚህ አይነት ፕሮግራሞችን በተደጋጋሚ ሲሰራ ምን አይነት ነገር ሊመጣ እንደሆነ በግልጽ እያሳየን ነበር ለህብረተሰቡ የነበረው። በግልጽ ህዝብ ተኮር ጥፋትና ጭፍጨፋ እየፈጸማችሁ ነው ያላችሁት። ለዚህ ኃላፊነት እንድትወስዱ በዚህ አጋጣሚ እናነሳለን። ኃላፊነቱን ትወስዳላችሁ። ዛሬም ትናንትም ከትናንት ወዲያም ከ100 በላይ 200 300 400 ሰዎች የት ገቡ የሚባልበት ቦታ ሁሉ የማይታወቅበት እጅግ ዘግናኝ የሆኑ ቪዲዮዎች እየተሰራጩ ያሉበት ነው። አንሙት ያለው ሁኔታ አጠቃላይ ሙሉ የዘር ማጥፋት እንቅስቃሴ ውስጥ የተገባበት ሁኔታ እንዳለ ወለጋ ላይ በግልጽ መናገር እንችላለን ማለት ነው። አሁን ባለው ሁኔታ ይሄም ከአድማጮቻችን የተላከልን መረጃ ነው። አሁን ከዛ አካባቢ የተላከ መረጃ ነው። ይሄንን መረጃ ወደዚህ ማቀርበው ማለት ነው። ያ አይደል ነው እንግዲህ እዚህ ላይ እንቀጥል። ትንግርቱ ነው እዚህ ፕሮግራም ላይ ተመልሰን እንመጣበታለን። ምናልባትም ግን እግረ መንገዳችንን አስተያየት ሰተንበት አንሙት እንትን ምንል ጥሩ ነው። በርካታ ቪዲዮዎችም ደርሰውናል። እነዚህን ቪዲዮዎች እንግዲህ በሳተላይት እያሳየናቸው ነው ያለነው። በቀጥታ በዩቲዩብ ገጾቻችን እነዚህን ቪዲዮዎች ማጋራት ግራፊክ ናቸው በጣም እነሱን ማጋራት ከኮሚኒቲ ጋይድላይን አንጻር ስለማይፈቅድልን ነው እነዛን መልእክቶች እና ሜሴጆች ለማሳየት የተቸገርነው አድማጭ ተመልካቾቻችን። ከዛ ውጪ ግን አጠቃላይ ያለውን ሁኔታ በተመለከተ ጂፒንም እና ጂፒ ይዞት የወጣውንም ሪፖርት በተመለከተ አንሙት እነሱንም አንድ ላይ አፕዴት ብታደርገንና በአጠቃላይ ስላለው ነገር ብትነግረን ጥሩ ነው ለቀጣይ ፕሮግራማችን ከማለፋችን በፊት። መልካም እንግዲህ ወለጋ ላይ ያለው ነገር በነገራችን ላይ እኔ ለምን እንደሆነ አላውቅም መሰላቸት የፈጠረው ነው። ይሄ በጣም መጥፎ ዜና
ህብረተሰቡ ላይ የፈጠረው ጫና ይሆን ምን እንደሆነ አላውቅም። አንዳንድ ጉዳዮች ሊፈጥሩ የሚገባቸውን ያህል ተጽዕኖ ሊያሳድሩ የሚገባውን ያክል ህመም በማህበራዊ ሚዲያ ጸሐፊዎች፣ ተናጋሪዎች ዘንድ ተጽዕኖ ፈጥሮ አንመለከትም። እንደምታውቁት መንደሮች እየፈረሱ ነው። መንደሮች እየወደሙ ነው። የምንመለከታቸው ቪዲዮዎች ይዘገንናሉ። በገልባጭ መኪና ተጭነው የሄዱ ወጣቶች ዋነኛ ስራቸው መኖሪያ መንደሮችን ማቃጠል። መከላከያ የሚባለው ሰራዊት ዋነኛ ስራው የሚፈጸሙ ተግባራትን የሚገዳደሩ ወይም የሚያስቀሩ ሌሎች የፋኑ ወይም የተጠቂ ወገን ምላሾች እንዳይሰጡ መከላከል። ጥምር ጦር የሚባለው ኃይል ዋነኛ ስራ ደግሞ ራሱን ለመከላከል አልሞት ባይ ተጋዳዩን ማደን። እሱ አይደለም። እኔ ጠብንጃ ታጥቆ የወጣውን ፋኖ ለመዋጋት የትኛውም ኃይል ቢሄድ ምንም አይደለም። ኦሬዲ ቆርጦ የገባ ነው። በሚገባው ቋንቋ ምላሽ የሚሰጥበት ነው። ንጹሃን ላይ መንደር ላይ የሚደረገው ግፍ ግን እንዴት የሰውን ስሜት መቆጣጠር አልቻለም? ቅድም አንድ ቪዲዮ እየተጋራን ነበረ። ትንግርቱ የምስራቅ ወለጋ ዞን ፖሊስ አዛዥ ሲናገር የነበረውን ነገር ሰምታል ብዬ አስባለሁ። የምስራቅ ወለጋ ዞን ፖሊስ አዛዥ አሁን ጀምረናል፣ እናጠፋችኋለን፣ ቢዛሙ የምትሉት አይሰራም፣ ኦሮሞ ጀግናዎች ያሉበት ህዝብ ነው፣ አሁንም ጀግኖች አሉት፣ ጠመንጃችሁን አውርዳችሁ ከሌላው ህዝብ ጋር በሰላም መኖር ማትችሉ ከሆነ እናጠፋችኋለን በሚል በከፍተኛ ዛቻ ጫካ ውስጥ ቁጭ ብሎ የሚሰጠውን መግለጫ እየተመለከትን የነበረው። ለዚህ ሰውዬ አልሞትም ብለው ታጠቁ ሰዎች ናቸው የሚያሳስቡት። እነዚያ ሰዎች እንዲታጠቁ ያደረገውን ገፊ ምክንያት አይደለም ማስቆም መከላከል የሚፈልገው። እንዲታጠቁ የሚያደርገውን ገፊ ምክንያት ጭፍጨፋ ያበረታታል፣ ማፈናቀል ያበረታታል፣ እሱና መዋቅሩ ማለት ነው። ስለዚህ መገፋት፣ መፈናቀል፣ መጨፍጨፍ መሮናል ብለው ዝም ብለን አንሞትም ያሉ ሰዎችን ግን ጠመንጃ አስቀምጣችሁ ካልገባችሁ እንፈጃችኋለን ይላል። እነ ጃዋር ያስታጠቃቸው አገዛዙ ነው ይላሉ። የምስራቅ ወለጋ ፖሊስ አዛዥና አገዛዙ ደግሞ አለኝ የለኝም የሚለውን ኃይል አሰማርቶ ይዋጋል፣ ንጹሃንን ይጨፈጭፋል። መንደሮችን የሚያቃጥሉ ወጣቶችን አሰማርቶ እየጨፈሩ እየፎከሩ መንደሮች ይቃጠላሉ። መሄጃም መድረሻም የሌላቸው እናቶች፣ ህፃናት፣ አረጋውያን እግር ወደ መራቸው ሲጓዙ ቪዲዮዎች ተቀርጸው ይላካሉ። ስለዚህ በዚህ ውስጥ ሁሉ ያሳስበናል፣ ጉዳያችን ነው የሚሉ ሰዎች ኢትዮጵያ ምን ያህል የነውረኞች ሀገር እንደሆነች ይሄ ትውልድ በዚህ ዘመን የምንመለከተው ነውረኝነት በጣም ስሜታዊ ስለሚያደርገኝና ስሜታዊ አትሁን ስለምትለይ ትንግርቱ እኔ ሁሉ ጊዜ እዚህ ፕሮግራም ላይ ስቀመጥ ስለዚህ አገዛዝ ሳወራ ስለማራው ጥቃት ሳወራ ደስተኛ ሆኜ አላወራ። ውስጤ እየተቃጠለ እየነደድኩ ነው የማወራው። በዛ የተነሳ ፈገግታ የለኝም እንደምታውቀው። በዛ የተነሳ በጥሩ ገጽታ አላወራ። የዚህን አገዛዝ የክፋት ልክ ስለምረዳው በወገናችን ላይ የደረሰ ያለውን ጥቃትና ክፋት ልክ ስለማየው ያች ከናቷ ጋር ከሞተች እናቷ ጋር ቁጭ ብላ ፎቶግራፍ አይታል ሰሞኑን አይደል? የሞተች እናቷ አጠገብ ቁጭ ያለች ህፃን ልጅ ተመልክታታል አይደል?
አሁን አንሻ ሰይድ ትርክት ነው ምናምን ነው ፈጠራ ነው የሚሉ ሰዎች ያችን ህፃን ሲመለከቱ ምንድነው የሚሰማቸው? ይሄንን ስሜታዊ ሳይሆኑ ማውራት የሚቻለው እንዴት እንደሆነ አላውቅም። መንደሮች ሲቃጠሉ እኔ ካማሽ ሄጃለሁ፣ ወለጋ ሄጃለሁ፣ ምስራቅ ወለጋ ሄጃለሁ፣ ጊምቢ አካባቢውን ገጠሩን ውስጡን አውቀዋለሁ ሄጃለሁ፣ ነቀምት እና አካባቢ ላይ ሄጃለሁ አውቀዋለሁ፣ ቤኒሻንጉል ካማሽም ሄጃለሁ፣ የሰፈራ ጣቢያዎችን መንደሮችንም ተመልክቻለሁ። በምን አይነት ሁኔታ ውስጥ እንደሚኖሩ ተመልክቻለሁ። ያ ማህበረሰብ በሰላም ከሚኖርበት አካባቢ የቱርክ የቻይና የሩቅ ምስራቅ የመካከለኛው ምስራቅ ባለሀብት መጥቶ የኢትዮጵያን መሬት እንዲያርስ ጥሪ በሚያደርግ ሀገር ውስጥ መሬታችንን ያዝክ ሰፈርክብን እየተባለ ነው የሚጨፈጨፈው። የሚገርመው ደግሞ ትርክቱ ነው። አገዛዙን ያሰማራው፣ አገዛዙን ያሰለጠነው፣ አገዛዙን ያስታጠቀው፣ አገዛዙን ያደራጀው ተብሎ ትርክት ይሰራል። ኦሮሞ ገዳይ ተደርጎ ይሳላል። ወይራስ ከኦሮሞ ማህበረሰብ ጋር በከፍተኛ መስተጋብር የሚኖር ማህበረሰብ ነው። አስታጥቀሃል፣ አደራጅተሃል የተባለው አገዛዝ ግን እንዴት እንደሚያጠፋ ለምሳሌ የዚህ የምስራቅ ወለጋ ፖሊስ አዛዥ ንግግር ሲመለከት ጀዋር ምንድን ነው የሚለው? አስታጥቋል ነው እያለ የነበረው፣ አደራጅቷል ነው እያለ የነበረው፣ ያገዛዙ ፋኖ ነው እያለ ነው የነበረው። ያገዛዙ ፋኖ ከሆነ የምስራቅ ወለጋ ፖሊስ አዛዥ በዚህ ደረጃ ይሄን የመሰለ ዛቻና ማስፈራሪያ ውስጥ ለምን ገባ? እና በአጠቃላይ የምንመለከታቸው ቪዲዮዎች የምንሰማቸው ነገሮች መሄጃችንን አናቅም የሚሉ መንደራቸውን ለቀው ሀብታቸውን ጥለው ቤታቸው መቃጠሉ ብቻ አይደለም የቤት እንስሳቶቻቸው ከብቶቻቸው ትናንትና ወዲያ አቅርበናል 450 ከብቶች ከሁለት መንደር 450 የቁም እንስሳት የቤት እንስሳት ተዘርፎ ተወስዶባቸዋል 450 ምን ማለት ነው ቤቱ ተቃጥሎ ንብረቱን ተቀምቶ መድረሻቱ ቤተክርስቲያን መጠለል እንዳይችል ቤተክርስቲያንም እየተቃጠለበት እየተሳደደ ያለ ኤንድ ማን ነው የሚያሳድድ ብለ ብትጠይቀው ማንን ይበል የሲቪል ልብስ የለበሱ ወጣቶች በአገዛዙ ድጋፍ በመኪና ሄደው ተገልብጠው ስለት ይዘው ምናምን ይዘው ይፈጁታል አገዛዙ ጥምር ጦር እያለ የሚጠራው የተለያየ አካል የፌደራል የመንግስት ተቋም የሚባለው አካል ተባባሪና ደጋፊ ሆኖ ይፈጀዋል ይሄ ህብረተሰብ ራሴን መከላከል አለብኝ ራሴን ማትረፍ አለብኝ ብሎ የትኛውንም አይነት እርምጃ ቢወስድ ስሜታዊ ቢሆን የበቀል እርምጃ ውስጥ ቢገባ ልንፈርድበት ነው እንደ ጀዋር መሐመድን ጄኖሳይዳል ጥሪ ልናቀርብ ነው ኢትዮጵያ ወዴት እየሄደች እንደሆነ ኢትዮጵያ ወዴት ኢቮልቭ እያደረገች እንደሆነ የፌዴሬሽን ወዴት እየወሰደን እንደሆነ ብዙ ጊዜ አንስተናል እንደነዚህ አይነት ግለሰቦች እንደዚህ ያለ ቡድን ላለፉት 30 ዓመታት ከሌንጮ ለታ እስከ ጀዋር መሐመድ እነሱ የሚያስተባብሩት እነሱ ጥሪ የሚያቀርቡበት እነሱ ትርክት የሚቀርጹለት ፖለቲካዊ አስተሳሰብ ንጹሃንን እየፈጀ የቀጠለባት ሀገር ዛሬ በከፍተኛ ደረጃ አድጎ እየተመለከትን ያለን ዛሬ ስለወለጋ የሚያወራ ዲስኩራም የለም በየማህበራዊ ሚዲያው የምትሰማው ዲስኩራም ገዱ አንዳርጋቸው ላይ አቃቅር ሲያወጣ ጽምዶ ምናምን እያለ አቃቅር ሲያወጣ ተሰማዋለህ የንጹሃን እልቂት ጉዳዩ አይደለም ወገኛ ስለሆነ ዲስኩራም ስለሆነ ስለሰው የቆመ ምን ያህሉ ነው በተለያየ ፖለቲካ ካምፕ በተለያየ ጎራ በተቃዋሚ በለው ባገዛዙ ወይም በአክቲቪስትነት ወይም በሰብአዊ መብት ተሟጋችነት ቆም ያለው የሚል
ይሄን ስለመሰለው ንጹሃን ጭፍጨፋና ስደት ምን እያለን ያለው አጀንዳቸው ነው። የዛሬ 7 ዓመት ፌስቡክ ላይ በጣም አክቲቭ ሆነን ስንጽፍ ትንግርቶ አማራዎች የሚጨፈጨፉት የሚታረዱት የሚገደሉት የአማራ ብሔርተኞች በመተሰሩት ስራ ነው ይሉ ነበር አንዳንዶች። የአማራ ብሔርተኞች ስለአማራው ግድያ ስለምታወሩ ነው አማራው የሚገደለው። ስለዚህ ስለመገደላችሁ አትናገሩ። እንዳውም እናንተ እንዲህ ያላችሁ የምትናገሩ አካላት የኢህአዴግ አፍቃሪዎች የወያኔ አፍቃሪዎች ናችሁ እያሉ ይወግሩን ነበር፣ ይቀጠቅጡን ነበር። ሽግግር ነው፣ ለውጥ ነው፣ አብይ አህመድ ኢትዮጵያ ሊያሻግራት ነው። ስለሆነም ወለጋ ላይ አማራ ይጨፍጨፍ፣ ወሬቨር አማራ ይጨፍጨፍ፣ ምንም አትበሉ፣ እናንተ ጸረ ለውጥ ናችሁ፣ የወያኔ አፍቃሪዎች ናችሁ እየተባለ ይወገር ነበር። ጭፍጨፋ ንጹሃን ታዳጊዎች፣ ህፃናት፣ እናቶች፣ ሴቶች፣ አረጋውያን፣ የእምነት አባቶች ተቋማት ያለ ማቋረጥ በዚህ ደረጃ እየተጠቁ ዝም በሉ ይባል ነበር። ኦታሞች እንባል ነበር። ስለዚህ በጣም የዘገየ ነው እረዳለሁ። በጣም የዘገየ ነው። የትም ያለ አማራ የማይቀር አዋጅ፣ የማይቀር ጥሪ፣ የማይቀር ፍጅት እንደታወጀበት ማወቅ አለበት። ደጁ እስከሚሄድ መጠበቅ አይገባውም። ደጃቸው እስኪመጣ ነው ወይ እያልን ወለጋና መተከል ደጃቸው አዲስ አበባ እስከሚመጣ ነው ወይ እንል ነበር። አዲስ አበባን ተሻግሮ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን ወሬቨር ገባ። እየተጨፈጨፈ ነው። ያልተነገረው እኮ ከተነገረው እጅግ ይገዝፋል። ማዋረድ ማበሳበስ ነው ያለው አበባው ታደሰ። ማበሳበስ፣ አማራን ማበሳበስ፣ የደህየ የተራቆተ የአማራን ቤተሰብ የመፍጠር ትርክት፣ የፖለቲካ ጎራ፣ የፖለቲካ አስተላለፍ፣ የኤሊት አይነት ሳይመርጥ እየተፈጸመ ነው ያለው። ኦሮሚያ የአማራ መቃብር ነው። ይሄ ማለት ኦሮሚያ ላይ ከኦሮሞ ተጋብቶ በመልካም መስተጋብር የሚኖር አማራ የለም እያልኩ አይደለም። መቀላቀል አይገባም። ቢያንስ እስከዛሬ በሰላም አብሮ ተጋብቶ ተዋልዶ እየኖረ ያለ በብዙ የኦሮሚያ አካባቢዎች ከብዙ የኦሮሞ ህዝብ ጋር በሰላም የሚኖር አማራ እንዳለ እናውቃለን። በብዙ የኦሮሚያ አካባቢዎች ደግሞ ተቆጥረውም ለማለቅ በሚቸግሩ የኦሮሚያ አካባቢዎች ደግሞ የአማራ ደም ያልፈሰሰባቸው አማራ ላይ ግፍ ያልተፈጸመባቸው አካባቢዎች ደግሞ በዚያው ልክ እጅግ በርካታ አካባቢዎች የአማራ ግፍ ምድር ናቸው። እሱ ላይ አይናገሩ ባይዘው ይሄንን አይናገሩ። ኢዜማ ውስጥ ያሉ ሰዎች አሁን ሲወሸክቱ ተመለከታቸዋለህ። በጣም በርካታ ሽርክት ወሬ ያወራሉ ፌስቡክ ላይ ወጥተው። ይሄን ስለመሰለው ግጭት፣ ይሄን ስለመሰለው ጭፍጨፋ፣ ይሄን ስለመሰለው ግፍ ግን አይናገሩ። የሆነ ግለሰብ ፌስቡክ ላይ የሆነ ነገር ጻፈ ብሎ የሚለፈልፉ የአብን ምናምን ተለጣፊዎች እነዚህ አንጃ ቡድን ወሬዎች ትመለከታለህ። ይሄን ስለሚመለከተው ግፍ ግን አያወሩ። በተረትና በአቃቂር የሚናቀው ዳንኤል ክብረት ምናምን የሚባል አለቅት በጣም ብዙ ይናገራል። ይሄን ስለመሰለው ግፍና መሳደድ ግን አይናገርም። እየመከረች ነው እየመከረች ነው። እልቂቱ የአማራ ነው። የአማራ እልቂት ከሆነ ምክሩ ላይ ምንም ችግር የለውም። አያበሳጭም፣ አያናድድም። በዛ በአማራ ፍርስራሽ ላይ የምትገነባ ሀገር ነች ሆና የምትቀጥለው ማለት ነው። እና የጋራ ጥቃት አይደለም። ለዚህ ነው ኢትዮጵያ ብሔራዊ አጀንዳ የላትም የምለው። ብሔራዊ አጀንዳ የሚኖረው በብሔራዊነት ውስጥ አንድ ማህበረሰብ ራሱን ማየት ከቻለ ብቻ ነው። ኢትዮጵያ በሚለው ፍሬም ውስጥ ብሔራዊ ማንነት ውስጥ እና ብሔራዊ ጥቅምና ፍላጎት ውስጥ የአማራ ህዝብ ብሔራዊነት የለም። ደህንነቱ ለአደጋ ተጋላጭ ነው። ህልውናው አደጋ ውስጥ የገባ ነው። ስለዚህ ከኢትዮጵያ ጋር ያለን መስተጋብር ህዝባችንን በምታጠፋ ሀገርና በሚጠፋ ህዝብ መካከል ያለ መስተጋብር ሆኗል ማለት ነው። ስለዚህ ህዝባችንን ከምታጠፋ ሞንስተር
በኢትዮጵያ ስም የኢትዮጵያን ስልጣን ከያዘ የአማራን ህዝብ ሊያጠፋ ከተነሳ ጋር የአማራ ህዝብ ግብ መቅጠሙን በደንብ መገንዘብ ያስፈልጋል። በዚህ ውስጥ ነው አሰብ ቢሉን ሌላ ነገር ቢሉን ማንሰማቸው። ለዚህ ነው የኛ ህዝብ እልቂት ብቻ ነው የኛ አጀንዳ፣ ቀዳሚ አጀንዳ፣ የኛ መነሻም የኛ መንደረሻም የኛ ጉዳይም የህዝባችንም ትግል ግብ የአማራን ህዝብ ከዚህ ፍጅት ከዚህ መንግስታዊ ጥፋትና የጥፋት አዋጅ መታደግ። ለቅሶ ፈረቃ ነው። ዛሬ ተደራጅተው የአማራን መንደር እያቃጠሉ ነው፣ ክሊንዝ እያደረጉ ነው። በሚችሉት አቅም ቴክኖሎጂው በፈቀደላቸው እነሱ በማይሰሩት የጦር መሳሪያ ከሌላ ሀገር መጥቶ በሚራገፍላቸው የጦር መሳሪያ ህዝብ እየፈጁ ነው ያሉት፣ ንጹሃንን እየገደሉ ነው ያሉት። ኤንድ ጉብዝና ተደርጎ ተቆጥሯል። የሀገር ባለቤትነትና ነፃነት ተደርጎ ተቆጥሯል። ይሄ እንደ ፖለቲካል ድል እንደ ፖለቲካል ቪክቶሪ ተወስዷል። ሶ ይሄ ለቅሶ እኔ እንግዲህ the iron law of fate የጣፈንታ እንትን በዚህ የሚያበቃ አይደለም። ዛሬ ያፈናቀላችኋቸውን እኔ ከ5 ዓመት ከ4 ዓመት በፊት አንድ ቃለ መጠይቅ ሰጥቼ ነበር እዛው ኢትዮጵያ ሆኜ 5 ዓመት ይሆነዋል። ከአባይ ማዶ ያሻገራችሁት አማራ ተመልሶ ተደራጅቶ ይመጣል። የምታወድሙት አማራ ይመጣል። የምታፈናቅሉት አማራ ይመጣል። የምትገድሏቸው ህፃናቶች ነፍጥ ያነሳሉ። የአማራ ህዝብና የኦሮሞ ህዝብ ለዘላለም የሚኖር ነው፣ ተጋምዶ የሚኖር ነው። ከናንተ ፖለቲካ በላይ ይዘልቃል። እናንተ ትሄዳላችሁ፣ ትጠፋላችሁ። ለህዝቡ ትታችሁት የምታልፉት ጠባሳ ግን አደገኛ ነው። እንደዚህ አይነት ጨዋታ አንደኛውን በሰላም ሌላኛውን በልቂት የሚያኖር አይደለም። እንኳን በዚህኛው ዘመን ቀርቶ እሳት ብቻ በነበረበት ዘመን የአንደኛው ቤት ነዶ ሌላኛው በሰላም ቤቱ መኖር አይችልም። ከባድ ጥፋቶችን ይዞ ይመጣል። ለህዝባችሁ የምትጨነቁ ከሆነ ከዚህ ስሜት ከዚህ ሴንቲሜንት ውጡ። ፖለቲካን ራሽናላይዝ ለማድረግ ሞክሩ። በተናደዱ ወጣቶች ስር አትቆምሩ። ፖለቲካ የህዝብን ስሜት የክራውድን ስሜት ማጋጋል አይደለም። እናንተ የምትቀሰቅሱትን ጥላቻ within seconds ኃላፊነት በማይሰማው መንገድ እንስራ ብንል within seconds እናንተ የፈጠራችሁትን አይነት ቀውስ መፍጠር ይቻላል። ጥላቻን ኢንሳይት ማድረግ በጣም the most stupidest በጣም ቀላሉ easily achieve ልታደርገው የምትችለው ግብ ነው። ፖለቲካችን ምክንያታዊ ይሁን፣ ፖለቲካችን ሰብአዊ ይሁን፣ ፖለቲካችን ህዝብን ታሳቢ ያደርግ፣ ፖለቲካችን የህዝቦችን ዕጣ ፈንታ ታሳቢ ያደረገ ይሁን። ሌሎችንና መንደሮችን በማቃጠል ያሸነፋችሁ አይምሰላችሁ። በጣም ደካማ ሐሳብ ነው። በድንጋይ ዘመንም ይሄን የሚያደርጉ ኬቭማን ሜንታሊቲ የነበራቸው በዋሻ ውስጥ ይኖሩ የነበሩ በርካቶችን አንብበናል፣ ሰምተናል። ሌሎችን ስላቃጠሉ ሰላም የሚያገኙ የሚመስላቸው ነበሩ። ያንንም ፖለቲካ ያደረጉ ልሂቃን ነበሩ። ይሄንን ደካማ ሐሳብ፣ ይሄንን በምክንያታዊነት ያልተደገፈ በጣም ሸፋፋ ሐሳብ ይዛችሁ እንደ ፖለቲካዊ ድል አትቁጠሩት። ህዝብን ማሳበድ እንዴት እንደሚቻል ልናሳይ እንችላለን። እንዴት ማነሳሳት እንደሚቻል ልናሳይ እንችላለን። ማጥፋት ቀላል ነው። ህዝብን ማቀራረብ ነው ከባድ። ኃላፊነት በሚሰማው መንገድ የህዝቦችን ዕጣ ፈንታና መስተጋብር ታሳቢ ያደረገ ፖለቲካ መስራት ነው ከባድ። የኦሮሞ ልሂቃንና የኦሮሞ የፖለቲካ ልሂቃን ብዙ ጊዜ በደነበረ በቅሎ ላይ ቃጭል በመጨመር ረገድ ምንም ችግር የለባቸውም።
ክራውድን መንዳት ላይ ችግር የለባቸው። ወጣቶችን ለቫዮለንስ ኢንሳይት በማድረግ ምንም ችግር የለባቸው። በቀላሉ ወጣቶችን የጥፋት ቱል አድርገው ሲጠቀሙ ይታያል። በአንጻሩ እነሱ ባበዱበት ልክና በሚያብዱበት ልክ ደግሞ ሌላው ኃይል ስለ ሀገር አንድነትና ቀጣይነት ስለ ህዝቦች መስተጋብር ስለሚጨነቅ ኃላፊነት በሚሰማው ሌቭል ስለሚሰራ ፖለቲካውን ምክንያታዊ ለማድረግ ስለሚጥር ተመሳጣይና ተመጣጣኝ ብደት እንደማያገኙ ከሌላው አካል እመለከታለሁ። ግን ይሄ ነገር ይሄ ሚዛን የተዛባለት ይከፋል። ይሄ ጥፋት አሁን አንሙት በጣም ይገርማል። ትናንትና አንድ ሰው ደወሉና በኤቢሲ ስልክ እንትን ላይ ምን አሉ? አሁን ይሄንን አማራን ታርጌት አድርገው ጥፋት የሚፈጽሙትና አብይ አህመድ ነሽመልስ አብዲሳ አማራው በብስጭት ጸረ ኦሮሞ ትርክት እንዲያራምድ ነው፣ የኦሮሞን ህዝብ ታርጌት እንዲያደርግ ነው። ያንንም ለተጨማሪ ውድመትና ጥፋት ሊጠቀሙበት አስበዋል። ስለዚህ የአማራ ፖለቲካ በተቻለ መጠን በዚህ ሁሉ ውድመት ውስጥ ራሽናል ሰንሱን እንዳይተው፣ ምክንያታዊነቱን እንዳይሰት፣ የኦሮሞን ህዝብ ደህንነት የፖለቲካ መቆመሪያ እንዳያደርገው፣ የአማራ ህዝብና የኦሮሞ ህዝብ ደህንነት ስለ ጋራ ጣፈንታ የሚታሰብ ደህንነት መሆኑን እንዳይስት፣ ያንን ባላንስ ያንን ሚዛን ማስጠበቅ ያስፈልጋል። እነዚህ ሰዎች ኦሮሞ ውስጥ እንዳይደበቁ በማድረግ ነው የምናሸንፋቸው። ከዛ ምን አልኳቸው ከሰማዋቸው በኋላ አንሙት መጨረሻ ላይ የአማራ ልሂቃንና የአማራ ሰዎች በውድመት ውስጥም ሆነው የሚያስቡት መስተጋብርን ነው። በጥፋት ውስጥም ሆነው እንዴት ይሄን አገዛዝ ከህዝብ መነጠል እንደሚገባ ይሰብካሉ ወይ ይናገራሉ ወይ ይመክራሉ። ፖለቲካችን ምክንያታዊ እንዲሆን ስሜታዊ እንዲሆን ማድረግ ኢሞሽንን በቀላሉ ማኒፑሌት ማድረግ ይቻል ይሆናል። ግን ምክንያታዊ ፖለቲካን ማራመድ ስለማይቻል በቀጣይነት የወለጋ ኦሮሞ ችግር አማራ ተደርጎ ሊሳል እየተሞከረ እንዳለ ተመለከታል። የወለጋ ኦሮሞ ችግር በዋናነት የሚመነጨው ግን የወለጋ ኦሮሞም የወለጋ አማራም የወለጋ ሌሎች ኢትዮጵያውያንም ችግር ከምን እንደሚመነጭ ግን ያለፉት 8 ዓመታት በቂ ማሳያ ናቸው። ግን ሰሞኑን የነበረው ትርክት ነጃዋር ይዘውት የመጡት ትርክት መንግስት ነው ፋኖን ያስታጠቀው የሚለው ትርክት የአማራን ህዝብና ንጹሃን ሰለባ ያደርጋል የሚለውን ነገር ደጋግመን አንስተናል። ያንን ትርክት ይዞ የመጣ ሰው ለዚህ ጥፋት ኃላፊነት መውሰድ አለበት። ያ ትርክት በዛ ትርክት ቅስቀሳ ሲያደርጉ የነበሩ ሰዎች፣ ሚዲያዎች ለዚህ ኃላፊነት መውሰድ አለባቸው። አማራ ሌላ ኃይልን መፈለግ አለበት ብዬ አላስብም። እኔ ፍትህን ሲፈልግ በቀጥታ በዚህ ጉዳይ ላይ የተሳተፉ ያስተባበሩ፣ በትርክት በጥሪ በተለያየ መንገድ የተሳተፉ አካላት የዚህ ጥፋት አካል መሆናቸውን እንዲቀበሉና ኃላፊነት እንዲወስዱ ለዛም ተጠያቂነት ራሳቸውን እንዲያዘጋጁ መግለጽ የተገባ ነው የሚሆን። በሌላ በኩል ደግሞ በዓለም አቀፍ ተቋማት ላይ በሌሎችም አካባቢዎች ላይ የምትሰሩ ሰዎች ይሄ ጥፋትና ይሄ ጥፋት አቅጣጫ እየለየ ስለሆነ ከባድ ህዝባዊ ውድመትና አደጋን ይዞ በሀገር ላይ ይዞ እየመጣ ስላለ ይሄንን ነገር አሁንም ደግሞ ደጋግሞ ለዓለም አቀፉ ማህበረሰብም ማስረዳት ኃላፊነት በሚሰማው መንገድ የህዝቦችን ደህንነት ታሳቢ ባደረገ መንገድ ሚዲያው እያንዳንዱ አካል በዛ ልክ ኃላፊነት በሚሰማው አግባብ እንዲሰራ በዚህ አጋጣሚ ጥሪ ማስተላለፍ ያስፈልጋል። በሌሎችም ካምፔኖች እነዚህን ግፎች ግን ማጋለጥ ተጠናክሮ መቀጠል ያለበት መሆኑን ላንሳብዬ ነው። አንሙት መልካም ከቀድምም ስላነሳልኝ ነው ጣልቃ የገባው ወንድም ይቅርታ አድርግልኝ። የጂፒኤም በተመሳሳይ ቴስቲሞኒ ምስክርነቶች ይዞ ወጥቷል። እየሆነ ያለው ነገር ተገቢ ትኩረት ስላልተሰጠው ነው። እንግዲህ በየቲክቶኩ እንግዲህ እኔ ቲክቶክ ትልቅ የሚዲያ ፕላትፎርም ነው እውነት ለመናገር እንግዲህ አንተም ቀርበህ ከአንድም ሁለት ጊዜ ባለፉት ጥቂት ሳምንታት በጣም ብዙ ቁም ነገር እንደተወራ ታስታውሳለህ። አንዳንድ ጊዜ ግን ይሄን ከመሰለው ሰባዊ አጀንዳና ቁም ነገር የወረደ ነገር እንካ ሰላምታውን ስትመለከት ነው የቲክቶክ ነገር ተብሎ ሰዎች ባሉታዊ መንገድ እንዲያነሱ የሚያደርገውና በዚያም መድረክ ያላችሁ ወንድም እህቶች
በተለያዩ ማህበራዊ ገጾች ላይ መጽፎ ወንድምህቶች በተለያየ ሁኔታ ውስጥ ያላችሁ ማህበራት አደረጃጀቶች የፕሮፓጋንዳ ምንነት የኮሙኒኬሽን ምንነት የግፍን ማጋለጥ ምንነት ሊሰለች ይችላል ግን መሰልቸት አይገባም የፍትህ ቀንን ምንናፍቅ የፍትህ ርት ቀንን ለምንናፍቅ ሊሰለቸን አይገባም ብያምናለሁ ስለሆነም ከአንዳንድ አጀንዳዎች ይበልጥ ይሄንን የመሰለ የህዝብ ግፍ በስፋት ሊነገር ይገባዋል በጣም በርካታ ቪዲዮዎች ይወጡ ነው ያሉት በጣም በርካታ ቃለ መጠይቆች ይወጡ ነው ያሉት የጥቃቱ ሰለባ የሆኑ በጣም በርካታ ሰዎች እየተናገሩ ነው ያሉት ስለዚህ ማህበራትም ተቋማትም እዚህ ላይ ያለ መሰልቸት በስፋት ልትሰሩ ይገባል ነው ስለዚህ ጂፒኤ አንድ ምስክርነት ይዞ ወጥቷል ንግግር ነው ጠቅሰዋለሁኝ ቀጥታ በጽሁፍ ላይ ተቀምጠው ወንድሜ ይላል ወንድሜ ይሄ ነው የሆነብን ብዬ የምነግርህ የለም የሆነብንን ዘርዝሬ ያልሆነብን ምን ቀረና እንደ በግ የታረዳለ ከቤቱ ጋር ተጠብሶ የተገደላለ ሰብስበው የረሸኑበት ቦታ አለ ከያዟቸው በኋላ ገዳ ኮማንዶቹ በገመድ አንቀው መግደል የተለማመዱባቸው ብዙ ናቸው ሟቾቹ በሁሉም እድሜ ክልል የሚገኙ ሲሆኑ ህፃናትና አረጋውያን ይበዛሉ መሸሽ ያልቻሉ አቅመ ደካማ ሴቶችና ህፃናትን በቤታቸው እንደተኙ በከባድ መሳሪያ ቤቱን መቱ በአንዳንድ ቦታ ቤታቸውን ላያቸው ላይ ቆልፈው እሳት ለቀቁባቸው አንዳንዶቹን ወደ ቤት ዘልቀው ገብተው ከሞት የተረፉትን በተገኙበት አረዷቸው እኛም መሸሽ ያልቻልነው በቅርብ ርቀት አፈር ለብሰን ሞታችንን እየተጠባበቀን ነው ይላል ይሄ ምስክርነት ከሰዓታት በፊት የላከልኝ ነው ይላል ከሰዓታት በፊት የላከልኝ ሰው ስልክ በዚህ ሰዓት በገዳ ኮማንዶ እጅ ይገኛል ይሄን ምስክርነት የሰጠ ነው ስልኩን የሚያነሱት እነርሱ ናቸው ስልክ አንስተው ይሳለቁብኛል እርሱ ጽፎ ሊያስረዳኝ ከሞከራቸው ግፎች አንዱን ፈጽሞበት ይሆናል ከነገረኝ ግፎች አንዱን ፈጽሞበት ይሆናል ምን ላድርግ እኔ ግን ባለሁበት ሆኜ ትንፋሼ ነበልባል እሳት ሆኗል አይወለጋ የኦህዴድ ገዳ ኮማንዶና ኢንተርሃሞይ ቀሮ ወጣት በአማራ ቀበሌዎች እየዞረ የፈጸመውን ግፍ ቃላት ጉልበት ኖሯቸው አያብራሩትም ይላል ይሄ ጄኖሳይድ ፕሪቬንሽን ኢትዮጵያ ይፋ ያደረገው ምስክርነት ቃል ነው እየተፈጸመ ያለው ይሄን የመሰለ ነው ለምን ወለጋ አማራ ኦሮሞ ገዳይ ነው ተባለ ወለጋ ያለው አማራ ኦሮሞ ገዳይ ነው ተብሎ ተተረከ ባለፉት 7 ዓመታት ያለማቋረጥ 8 ዓመታት ያለማቋረጥ ያ ሁሉ አማራ እንዳላለቀ ሁሉ ያ ሁሉ አማራ ተፈናቅሎ በተለያዩ መጠለያ ጣቢያዎች እንዳልተጠለለ ሁሉ የስንቱ ቤተሰብ እንዳልፈረሰ የስንቱ ሀብት ንብረት እንዳልወደመ ሁሉ ዛሬ ያንኑ መከረኛ ህዝብ ተመልሶ በአገዛዙ ድጋፍ የአማራ ጨፍጫፊ ምንድነው ጥቃት ፈጻሚ ተደርጎ ታውጆበታል ይሄንን ህግ ለማስከበር ትኩረት መሰጣቱ ጥሩ ነው ወጣቶችን አሰልጥኗቸው ላኳቸው ለኔ የሰለጠነ ግድያ ይፈጽሙ ያልሰለጠነ ግድያ ይፈጽሙ እንደማለት ነው ያልታጠቁና ወታደራዊ ስልጣን ያልወሰዱ ወጣቶችን አትላኳቸው ወደ ወለጋ ማለት በጃዋር ቋንቋ ለኔ በሰለጠነ መንገድ አጋላጭ ባልሆነ መንገድ በማያሳቅቅ መንገድ ሌሎች እኛን እንዳይታዘቡን በሚያደርግ መንገድ የሚገድሉ ይሁኑ በእኛ ደግሞ እንዳይሳበብ ህብረ ብሔራዊ ሰራዊት አሰማሩ ኦሮሞ አይደለም የኦሮሞ ወጣት አይደለም የኦሮሞ ልዩ ኃይል አይደለም ገዳ ኮማንዶ አይደለም እንዲባል ስለሆነም ህብረ ብሔራዊ እንዲሆን አድርጉ ለምን አዛዦቹ ወይ ደማላሽ ናቸው ወይ ብርሃኑ ጁላ ናቸው እነሱ ያዘዛቸውን ያደርጋሉ ወይም ደግሞ የቅድሙ አይነት የምስራቅ ወለጋው ፖሊስ አዛዥ አይነት ጠርገን እናጠፋቸዋለን የሚል እንጠርጋቸዋለን የሚል
ስለዚህ በዚህ ደረጃ እየተፈጸመ ነው የሚለውን ለማንሳት ፈልጌ ነው። እንደማለም አመሰግናለሁ። የዚህ የወረዳ አስተዳዳሪው ንግግር አለ ቴክኒሻናችን ልታሰማን የምትችለው አንሙት የሚያነሳውን መልእክት የሚናገርበትን ልታሰማን ከቻልክ ቴክኒሻናችን ብዬ ነው። በትክክል እሱን መልእክት ደርሶ ከሆነ ቴክኒሻናችን ልታጫውተው ትችላለህ። እሱን እንስማው በጋራ ምናልባት እሱን እስከሚያዘጋጀው ትንግርቶ ያ ቪዲዮን እንዳጋራ አስታውሳለሁ ቴሌግራም ገጻችን ላይ። ግን ከዚያ በዚህ መካከል ግን እኔ ትንሽ እንደው ለአንዳንዶች ይህንን የመሰለውን ግፍ ለማስቆም አማራው ይህንን የመሰለውን ግፍ እድሜ ለማሳጠር ከገሌጋ ተስማማ፣ ከገሌጋ ተባበር፣ ከገሌጋ ትብብር ፍጠር አትፍጠር መባል አለበት ወይ? በትና የሰለጠነበት ፖለቲካዊ ትርክት ማንዋሉ ይሄ መሆኑን በደንብ መገንዘብ ያስፈልጋል። ይሄ ቡድን ህዝብ ለማጥፋት ዘር ለመፍጀት የተነሳ ነው። ኢትዮጵያውያን አሁን ባለው ሁኔታ አብዛኞቹ የዚህ የዘር ጥፋት አዋጅ ሰለባ ሆነዋል እና ኢትዮጵያውያንን ህዝብን የመታደግ አማራን የመታደግ ኃላፊነት የአማራ ነው። ሌላውም ኢትዮጵያዊ ግን ራሱን ከዚህ ቡድን ማዳን ያለበት ጊዜ ላይ ነው ያለነው። ስለዚህ ወዲና ወዲያ የለውም የዘር ፍጅት ነው እየፈጸሙ ያሉት ነው። ስለዚህ ይሄንን ማስቆም እንችላለን ወይስ አንችልም? የምርጫችን ጉዳይ ነው፣ የራሳችን የውሳኔ ጉዳይ ነው የሚሆነው። አልቲሜትሊ ግን አንሙት ቅድም እንዳልከው ምንድነው ስትራይክ የሚያደርገኝ ይሄ ቡድን ከዚህ ቡድን ጋር መዛመድ ሊቀላቸው ወይም የሚዳዳቸው ሊቃን አሉ። አሁን ይሄ ቡድን ይጣላቸዋል፣ ይጠየፋቸዋል፣ ይንቃቸዋል፣ እንደሰው አይቆጥራቸው። እነሱንም የወጡበትንም ማህበረሰብ ለማዋረድ ነው የሚሰራው። ግን ደግሞ ከዚህ ቡድን ጋር ሆነው የኢትዮጵያን ጠላት ሌሎች ኃይሎች እንደሆኑ ሊያሳዩ ይሞክራሉ ማለት ነው እና ከአብይ አህመድ ጋር ተሰልፈው አብይ አህመድን ለማዳን እኛ ህዝብን ለመታደግ የአማራን ህዝብ ከእልቂት ለመታደግ የኢትዮጵያን ህዝብ ከእልቂት ለመታደግ የኢትዮጵያ ህዝቦች በጋራ መተባበር አለባቸው ይባላል። በሌላ በኩል ግን ለአብይ አህመድ ስትራቴጂክ ድጋፍ የሚሰጡ ሰዎች ይሄንንም ጥፋት በነገራችን ላይ እኔ እነዛ ሰዎች ባይዘው አንሙት በጣም ታሲትሊ ይሄንን የአማራ ላይ የሚደርሰውን ጥፋት ኢንዶርስ የሚያደርጉ ኃይሎች አድርጌ ነው የምቆጥራቸው። አንዳንዴ ኢንቴንሽናቸውን ሁሉ ዳውት አደርጋለሁ። በማን ፍላጎት ልክ ነው የተቀረጹት? ለምንድነው የአማራ እልቂት በየቦታው ማያማቸው? ለምንድነው የአማራን አጀንዳ ወደ ሆነ ሲንግል ፖይንት ሬዲዩስ የሚያደርጉት? ለምንድነው ጥፋት የማያስተሳስረን? ለምንድነው እልቂት የጋራ ጣፈንታ የማያስተሳስረን? እንዴት ከዚህ በላይ ነገር ይመጣና ሌላ ነገር ምን አለና ነው ከዚህ በላይ ህዝብን በጋራ ሊያቆም የሚችል አጀንዳ አንሙት ሊኖር የሚችለው? ይሄ እንዴት ሁላችንንም በጋራ እንድንቆም አያደርግም? ከዚህ በላይ ምን አለ? ከዚህ በላይ ምን ይመጣል ህዝብ ላይ? ይሄ መጨረሻው አይደለም ወይ የሚለውን ነገር በተደጋጋሚ እንድናነሳ የሚያደርገንም ይሄ መሆኑን በዚህ አጋጣሚ ለማንሳት ነው። ኤኒዌይ ሌሎችም በርካታ ቪዲዮዎች አሉ። በነገራችን ላይ የዚህን ሰውዬ ንግግር እናቅርብ ብለን ነው እንጂ ሌሎቹም በሳተላይት እናስኬዳለን። ለነበረን በዚህ ጉዳይ ላይ ለነበረን ቆይታ እንሙት አመሰግናለሁ ለሰጠን ማብራሪያ። አይ ቲንክ ከዚህ በላይ ሌሎች ጉዳዮችም ስላሉን ወደ ሌሎች ጉዳዮቻችን ብናልፍ ጥሩ ነው የሚሆነው። ግን በትዊተር በሌሎችም በተለይ ደግሞ ዩኬ ያላችሁ በዚህ ቢቢሲ እና በአካባቢው ላይ የሚሰሩ ስራዎች ተጠናክረው መቀጠል እንዳለባቸው ቅድም አንስቻለሁ። ቢቢሲ ለምሳሌ ዛሬ ይሄ ሁሉ እየሆነ ባለበት ምን እየዘገበ እንዳለ ቅድም ለቴክኒሻናችን ስክሪንሻት ላክልኝ ብየው ነበር። ካለ ልትልክልኝ ትችላለህ። ምን ላይ ትኩረት አድርጎ ዛሬ እየሰራ እንዳለ እንግዲህ ይሄ ሁሉ እልቂት አንድ ህዝብ ላይ ሲፈጸም ቢቢሲ አማርኛ ተብሎ በአማርኛ ቋንቋ የሚሰራጨው ፕሮግራም ትኩረቱና የትኩረት መስኩን ለትዝብት ላሳይ ብዬ ነው። ቴክኒሻናችን ካለ ልታሳየን ትችላለህ። ኦኬ ትንሽ ከፍ አድርገው። ሶሪ እየታየኝ አይደለም። ኦኬ የቻይና የሮቦት አብዮት ምን ያህል ያስገኛል ነው የሚለው ኦር ምን ያህል ያሰጋናል ነው የሚለው። የቻይና የሮቦት አብዮት ምን ያህል ያሰጋናል አንደኛው ነው። ኩሪፍቱ የአፍሪካ የቱሪዝም ማዕከል ኩሪፍቱን የአፍሪካ የቱሪዝም ማዕከል ብሎ ከሱዳን እስከ ምናልባት እስከ ደብረ ዘይት ድረስ ስላለው
የአንድ ባለሀብት ጉዞ ነው የሚያሳየው። ግብጽ ትቀላቀለዋለች የተባለው የሙስሊሙ ኔቶ ምናምን የሙስሊም ኔቶ ነው የሚለው ትኩረት የሚያደርግባቸውን አቅጣጫዎች እንደው ዝም ብላችሁ እንድታዩት ነው። በአንጻሩ ደግሞ ቢቢሲ አፋን ኦሮሞ ባለፉት ሳምንታት ምን ሲሰራ እንደነበረ እና ምን አይነት ነገሮችን ሲያቀርብ እንደነበረ እንድትመለከቱት ነው። እንግዲህ በአማርኛ ቋንቋ የሚተላለፉ ፕሮግራሞችም እንዴት ሆን ብለው በህዝባችን ላይ የሚደርሰውን እልቂት በዶቼ ቬለ በቢቢሲ የሚተላለፉ ናቸው፣ ግን እንዴት ሳይድ ላይን እንደሚያደርጉት ትኩረት እንደማይሰጡት እንዴት መዋቅራዊ እንደሆነ እንዴት እያንዳንዱ መዋቅር በጠላት ፍላጎት ልክ የተያዘ እንደሆነ የተቀረጸ እንደሆነ ፖሊሲዎቹን በደንብ በእያንዳንዱ ቦታ ያለውን አሰራር እንድትመለከቱት ነው ይሄንን የምናደርገው። በአማርኛ ቋንቋ የሚተላለፉ አሁን በትግርኛ ቋንቋ የሚተላለፈው ኤክስክሉሲቭሊ ትግራይ ላይ ፎከስ ያደርጋል። የድሮን ድብደባ ትግራይ ላይ ካለ እሱን ይዘግባል፣ ይሰራል። በኦሮምኛ ቋንቋ የሚተላለፉት በኦሮሚያ ላይ የሆነ ነገር ተከሰተ ከተባለ ያችን ነገር አጉልቶ ደጋግሞ ምን ብሎ በርካታ ጋዜጠኞችን አሰማርቶ በየዕለቱ በዛ ጉዳይ ላይ በጣም በርካታ ሰፊ ዘገባ ይሰራል። አማርኛው ግን ላይ ስትመጡ ግን የአማራ ጉዳይ ምንም ነገር ከቨሬጅ አይሰጠው። እልቂቱ፣ ፍጅቱ ምንም አይነት ከቨሬጅ ምንም አይነት ዘገባ አልፎ የሆነሽ ዶክመንተሪ ጣል ይደረጋል። አልፎ የሆነሽ ነገር ጣል ይደረጋል። ከዛ ውጪ በዚህ ደረጃ ሙሉ ለሙሉ ሚስ እንዲደረግ ከቨሬጅ እንዳያገኝ የሚደረግበት ሁኔታና አግባብ እንዳለ መገንዘብ ያስፈልጋል። ለዚህ ነው በየአካባቢው ያላችሁ ሰዎች ይሄንን ታሳቢ ያደረገ ፖለቲካ ሚዲያውን ሞኒተር እያደረጋችሁ የእያንዳንዱን አካል እንቅስቃሴ ማወቅ በጣም ተገቢ ነው። ከአማራ አንጻር ከአማራ ፍላጎትና ህዝባችን ላይ ከሚደርስ ጥቃት አንጻር ነው እያንዳንዱን ነገር የምንለካው የሚለውን ነገር በደንብ ማወቅ ያስፈልጋል። ያንን ታሳቢ አድርጋችሁ እንድትሰሩ በዚህ አጋጣሚ ለማንሳት ነው። እና ወደ ሌሎች ጉዳዮቻችን አልፋለሁ። አንሙት የጀነራሎችን በተመለከተ ብልጽግና እንደዚህ በቱርክ በተለያየ ቦታ ላይ አምባሳደር አድርጎ ልክ ጦርነቱ ካለቀ በኋላ ሰሜን ላይ የነበረውን ጦርነት ካጠናቀቀ በኋላ ድጋሚ ወደ አማራው ጦርነት ለማወጅ ሲንቀሳቀስ መጀመሪያ ያደረገው ነገር ትንሽ ሙያዊ ብቃት አላቸው ንቃት አላቸው የሚላቸውን የጦር አዛዦች ወይንም ደግሞ ወታደራዊ አዛዦች በአምባሳደርነት ወደ ተለያየ ቦታ ላይ መመደብ ነበር። ለነዚህ አምባሳደር ተደርገው የተላኩ ሰዎች ሙያዊ ብቃት ኖሯቸው ወይንም ደግሞ ከወታደራዊ ብቃታቸው ይልቅ የዲፕሎማቲክ አቅሞቻቸው ከፍተኛ ሆነው አይደለም፣ ግን በዋናነት እነዚህን ሰዎች ከፖለቲካ እይታ ማራቅ ስለተፈለገ እና በአማራው ህዝብ ላይ የሚደርሰውን እልቂት በአንድም በሌላ መንገድ ሊመለከቱ ሊረዱ ይችላሉ የሚል ፍላጎት ግንዛቤም ስለነበረ አምባሳደሮችን ወደ ግብጽ፣ ወደ ቱርክ፣ ወደ ተለያየ ቦታ አምባሳደር አድርጎ ነባጫ ደበሌንም ማሰናብቶ ነበር የነበረው። አሁን ደግሞ እነዚህን ያሰናበታቸውን ወታደሮች እና ወታደራዊ አዛዦች እየጠራ ነው ያለው፣ እየሰበሰበ ነው ያለው። አስቀድመን ምን ብለናል? አንሙት እነዚህ ጀነራሎች ጥሪ ከተደረጋለቸውና ወደ አዲስ አበባ የሚገቡ ከሆነ በህዝብ ላይ ሊደርስ የሚችለውን እነሱ ላይም ሊደርስ የሚችለውን ነገር አስቀድመው እንዲያስቡበት መልእክት አስተላልፈን ነበር። የምታስታውስ ከሆነ ከሳምንት በፊት በሰራነው ፕሮግራም እነዚህ ጀነራሎችን የመጥራት ፍላጎት እንዳለ ጀነራሎቹም ከገቡ በኋላ በቁም እስር ላይ በቁጥጥር ስር እንዲሆኑ ለማድረግ ፍላጎት ያለ መሆኑን በተደጋጋሚ ተናግረናል። በግብጽ አምባሳደር ሆነው የሚሰሩት ጀነራል፣ በቱርክ አምባሳደር ሆነው የሚሰሩት ጀነራል አንደኛው ተመልሶ አሁን እንግዲህ ነባጫንም እየጠራ ነው ያለው፣ ግን ደግሞ ሌሎቹንም የመጥራት ፍላጎትና እየጠራቸው እንደሆነ የሚያሳይ ነገር ተመልክተናልና እንደው ከዚህ ጋር ተያይዞ ያለውን ነገር መታነሳለን ከሆነ ብዬ ነው። አንሙት ያው እንደተለመደው ብለናል፣ ባለፈውም ብለናል። ባጫ ደበሌ ከኬንያ ተጠርቷል፣ ይጠራቸዋል ብለን ነበር። በነገር ላይ ቱርክ ጀነራል አደም አለ፣ ግብጽ ጀነራል ሐሰን ኢብራሂም አለ፣ ይጠራቸዋል ብለን ነበረ። የዛሬ 4 ዓመት ሰሜኑ ጦርነት ሲቀሰቀስም ነባጫ ደበሌን እና አበባው ታደሰን ከነበሩበት ከምናምን ሰብስቦ ማን ነው ደግሞ አለምሸት ደግፌን ከጡረታ ከምናምን ከተሰነባበቱበት ጠርቶ ነው ጦርነት ያደረገውና አሁንም ይሄን ሊያደርግ ይችላል ብለን ሐሳብ ሰጥተን ነበረ። የጦርነት እንግዲህ የኢትዮጵያ መከረች ኢትዮጵያ አሸነፈች የተባለው በዚህ ደረጃ አገዛዛዊ የጦርነት ዝግጅትና ስጋት ፍርሃት በነገሰበት ነው።
ስለዚህ ከወታደራዊ አዛዦች አኳያ ከወታደራዊ ዝግጅት አኳያ ከጦርነት አኳያ ያገዛዝ ሁለት ነገሮች እያደረገ እንደሆነ መረዳት እንችላለን። አንደኛው በባለፈው ጦርነት ወቅትና ቀጥሎ ባሉት ሁኔታዎች የጠረጠራቸውና ገለል ያደረጋቸው ለምሳሌ ጀነራል አደም አሁን ከቱርክ መጣሁ ብሎ በግል ገጽ 5 ዓመት ቆይታዬን አጠናቅቄ አገሬን ማገልገሌ በዚህ ወጥቶ በዚህ ወርዶ ለቀጣይ ተልእኮ ተዘጋጅቼ ምናምን የሚል ነገር ጽፏል። ይሄን ሰው ለምሳሌ ኢታማዦር ሹም ነበር ታስታውሳለህ። ከኢታማዦር ሹምነት ወደ ቱርክ ለምን ላከው? የተላከው ሰሜን ዕዝ ተመታ በተባለ በበነጋታው ወይም በለቱ ነው? በማግስቱ ነው የተነሳው። እሱ በማግስቱ የሰሜን ዕዝ ተደርጎ ተነሳ። ገዱ የአብይ አህመድ ወታደራዊ ወይንም የወታደራዊ አማካሪ ተደረገ መሰለኝ። ጉዳይ ሚኒስተር አነሳው እና የደህንነት አማካሪ ነህ አለውና ሾመው። ይሄንንም ግለሰብ ከዛ ከኢታማዦርነት ሹምነት አንስቶ ወደ ሌላ ቦታ ላይ ላከው። በማግስቱ ኢሚዲየትሊ ያንሙት አፍተር ማዙ ላይ ነው ያነሳው። ሰሜን ዕዝ ተመታ ባለ በነገር ላይ ለምሳሌ ሰሜን ዕዝ በመመታቱ ከሆነ ያ እንዳልሆነ ስለምናውቅ ነው። ሰሜን ዕዝ ስለተመታ አይደለም ይሄን ያደረገው። ሰሜን ዕዝ ስለተመታ ከሆነ እንደውም የአደም ጀነራል አደም ምክትል የነበረው ብርሃኑ ጁላ ነው። ብርሃኑ ጁላ 3 ዋና ዋና የመከላከያ መምሪያዎችን ይመራ ነበረ። የመከላከያ ደህንነት ተቋሙንም ይጨምራል። ሰሜን ዕዝ ሊመታ እንደሚችል የደህንነት መረጃ ለምን አላደራጀህም ተብሎ ሊጠየቅ ሊባረር ይገባ የነበረው ብርሃኑ ነው። ግን ብርሃኑ ወደ ኢታማዦር ሹምነት ነው የመጣው። አደም ያን ጊዜ የተጠረጠረው በምንድነው? አናሸንፋቸውም ብለሃል፣ የጦርነት እቅድ አምጣ ሲባል አይ ቲፒኤልኤፍን አሁን አናሸንፍም የሚል ፕሮፖዛል አቅርበሃል ነው። ስለዚህ አንተ አታምንበትም ነው። ስለዚህ ገለል በል የዚህ ጦርነት አካል አትሆንም ነው። አሁን ስለዚህ ምን ተደርጎ ሊመጣ ነው? ሻቢያን በተመለከተ ኤርትራን እንደዚህ አድርግ በዚህ በል ባህር በር ምናምን ተብሎ ጦር ግንባር ሊሰጠው ነው ማለት ነው። ሐሰን ኢብራሂምም ሲባረር እንደዚሁ ነው። በጦርነት ወቅት ላይ ልዩነት ከነበራቸው ፋኖ እንዲደራጅ ድጋፍ ታደርጋለህ። ለሱ ደግሞ ምናልባትም ከነገዱ ጋር ትቀራረባለህ ከነ ዮሐንስ ጋር። ስለዚህ ከሚያሰሩብኝ ሰዎች ጀነራሎች መካከል አንዱ ነህ፣ ገለል በል ነው። በአማራ ወታደራዊ ግለሰቦች ከአማራ በወጡ ማለት ነው አማራንን ይላሉ አይሉም አላውቅም። መካከል እንደው 4 ኮከብ የሚባል ጀነራል ማዕረግ ያላቸው ሐሰንና አደም ናቸው። ሁለቱንም በዚያ መንገድ ነው ያባረራቸው። ሁለቱን እንዲያጅብ ባጫን እዚህ ኬንያ ላከው። ነገር ግን ባጫ አዲስ አበባ ነበር ውሎና ዳሩ። ቢዝነስ ይደልላል፣ ብዙ ስራ ይሰራል። አዲስ አበባ ቁጭ ብሎ ኢቨንቶች ላይ እንግዳ ነው። ብዙ ነገር ላይ ነው የነበረው። የድግሶች ሁሉ አካል ነው። አንዳቸውም የሱን ያክል ባለፉት አመታት የትኛውም ዲፕሎማት የሱን ያክል አዲስ አበባ ውስጥ በየሁኔታ ውስጥ በየዝግጅት ውስጥ ቤተኛ አልነበረም። አሁን ባጫም ተጠርቷል፣ አደምም ተጠርቷል። ዴፊኒትሊ ሐሰንም ይጠራል ብዬ ጠብቃለሁ። ምክንያቱም ያገዛዝ ከባድ ውጊያ መጥቶብኛል እያለ ነው። የኤርትራ ሙሉ ጀነራልና ሰራዊት አለብኝ፣ የወያኔ ሙሉ ጀነራል አብዛኛው ጀነራልና ኮሎኔል ምናምን አለብኝ እያለ ነው። ፋኖ አለ፣ ኦል አለ፣ ጉጉሙ አለ፣ ምናምን አለ፣ ጽምዶ ነው ምንድነው ትብብር ጥምረት ብለው መተውብኛል። ስለዚህ እንጋደላታለን ነው የመጨረሻ የደም ምንድነው የደም ጠብታ። ስለዚህ ወታደራዊ ዝግጅት በአንድ በኩል መከፋፈል፣ መበታተን፣ ፕሮፓጋንዳ በሌላ በኩል ገንዘብ መርጨት፣ ማስከዳት በሌላ በኩል አንዳንድ ደደቦች ደግሞ እንደምታውቀው እየወጡ ያገዛዙን ትርክት ሄደው በተመሳሳይ ቋንቋ እንዳገዛዙ ያወራሉ። እንዳገዛዙ አገዛዙ የጠላውን ይጠላሉ። አገዛዙን እንታገላለን የሚሉ ናቸው። አገዛዙን የጠላውን ይጠላሉ። አገዛዙ የሚናገረውን ይናገራሉ። በትርክት ባስተላለፍ ከአገዛዙ ጋር የቆሙ ደግሞ በዛው ልክ ቀጥለዋል። ይሄ አንደኛው ጀነራሎች እየተጠሩ ያሉበት ምክንያትና ሂደት የወታደራዊ ዝግጅቱ አካል ነው።
ኢትዮጵያ እየመከረች ነው፣ መፍትሄ አመጣች። የዘመናት የታሪክ ቅራኔ በቃ መፍትሄ የሚያገኝበት በታሪክ አንድ ጊዜ የሚገኝ በዘመናት የሚገኝ የሚለው ትርኪ ምርኪ ዋጋ ያጣበት። ወይራስ ኢትዮጵያ በአሁኑ ሰዓት ያላትን የጋራ ሀብት ያላትን ሪሶርስ ያላትን የሰው ሀብት ያላትን ሁሉን ነገር ለሀገራዊና ቀጠናዊ ጦርነቶች እጅግ በከፍተኛ ደረጃ እያዘጋጀች ያለችበት ሁኔታ ስላለ እነዚህም ጀነራሎች የዚህ አካል እንዲሆኑ የተጠሩ ናቸው። አገዛዙ ከዚህ በተጨማሪ የትግራይ ወታደራዊ ጭንቅላቶችን እጅ ናቸው እያለ ነው። የወያኔ ወታደራዊ ጭንቅላቶች ማለት ጻድቃን ገብረትንሳኤ ነው። የወያኔ ወታደራዊ ጭንቅላት ማለት ጀነራል ሳሞራ የኑስ ነው። ሁለቱም የቀድሞ ኢታማዦር ሹሞች ናቸው። ስለዚህ ጀነራል ጻድቃን ጀነራል ሳሞራ ከኔ ጋር ናቸው። እነ ጀነራል አበበ ከኔ ጋር ናቸው። እነ ጀነራል ታደሰ በሱ ቋንቋ ቢያንስ ከጠላት ጋር አይደሉም። እነ ጀነራል ወዲ ምናምን ከኔ ጋር ናቸው። ስለዚህ የቲፒኤልኤፍን ወታደራዊ አንቴና ወስጀዋለሁ። ያሉኝን ወታደራዊ አቅሞች ምናምኖች ሰብስቤያለሁ። በነገር ላይ በአምባሳደርነት የላካቸውን ይጠራቸዋል ብቻ ሳይሆን ባለፉት ወራቶች ላለፉት 6 ወራት ላለፉት አመታት በአንድ ወይ በሌላ መንገድ ወይ አስሯቸው ወይ የቁም እስረኛ ያደረጋቸው ወይ ከስራ ውጭ ያደረጋቸው ወይ ለትምህርት ብሎ የላካቸው ወይ በሰላም አስከባሪነት የላካቸው ገለል ለማድረግ ይጠቅማሉ ባላቸው ሁኔታዎችና አካባቢዎች ላይ ያሰማራቸው ወታደራዊ መኮንኖች አሉ። በይበልጥ አማራዎች ናቸው። አንዳንዶቹ የቁም እስረኛ የተደረጉ በነገር ላይ ምናልባት ባለከዘራ የሚባል የሆነ ሰሞን ላይ ዝነኛ የሆነ ሰው የነበረ ጀነራል ብርጋዴር ጀነራል ተደርጓል። ኮሎኔል ነበር ያን ጊዜ በሰሜኑ ጦርነቱ ሊጠራ ይችላል። አሁን አገር ፈልጋለች ይላል አብይ አህመድ። ምን ችግር አለው? በጊዜው ይሄዳል ቤቱ። ምን ችግር አለው? ኢትዮጵያ እየፈለገች አንተ እስከ መቻ ኩርፈት ትቀጥላለህ ይለዋል። ምን ችግር አለው? ጽሙን እየነካካ ያወራዋል። ባልጣመው ወቅት ላይ ማባሮታል፣ ገፋ አድርጎታል። እንደዚህ ያሉ ጀነራሎች ብዙ አሉ። በነገር ላይ የቁም እስረኛ ሪሳይክል ያደርጋቸዋል። ታንክ ዩ ይጥላቸዋል። ከዛ በኋላ ጦርነትና አብይ አህመድ ደግሞ ሌላ እንትን ሲፈልግ አራግፎ ያመጣቸዋል። አሁን በዘራቸው ይባረራሉ። እንደገና ደግሞ ሀገር ፈለገች ተብሎ ደግሞ ይጠራሉ ጦርነት ሲመጣ። አንድ እሱ ነው። እነሱ ሌላ ምን ሊያደርግ ይችላል መሰለህ? መርህ የላቸውም። ማንሙት ስታመጣቸው እነሱም ከዚህ በኋላ እኔ እንደዚህ አይነት እንትን ውስጥ አልገባም፣ ይሄ የኢትዮጵያ ሕዝብ እርስ በርስ ጦርነት ወይ ሕዝብ ላይ ታወጀ ጦርነት ነው፣ እኔ በሕዝብ ጦርነት ውስጥ አልገባም፣ እንደዛ የሚሉ ኃይሎች አይደሉም። እነሱ አይሉም ብቻ ሳይሆን ካሮትና ስቲክ ነው ይዞ የሚሄደው። አጃቢዎች ጠቀም ያለ ገንዘብ ተሽከርካሪዎች ለቤተሰብም ለሱም ምናምን ያደርጋል። አገር ፈልጋለች፣ ወታደር ነህ፣ የኖርከው ለአገር ነው፣ የኖርከው በውትድርና ነው። አገር ፈልጋለች። በነገር ላይ ታስታውሳለህ የዛሬ ስንት ዓመት ነው ለበዓል ዝም ብሎ በያንዳንዱ ጀነራል አካውንት የሆኑ ሚሊዮን ብሮችን ብሎ አስገባና ምንድነው ሲሉ አይ ለበዓል መዋያ እንዲሆናችሁ ነው፣ ተረጋግታችሁ ጀምራችሁትን ውጊያ በሰላም እንድትመሩ ነው፣ ተረጋግታችሁ እንድትመሩ ለማድረግ ነው ብሎ ተመልሶላቸው ነበር አሉ ስንሰማ። ሰሞኑን መጠበቀው ደግሞ ሌላ ምንድነው ምናልባት አንዳንድ ያኮረፉትን ኩርፊያቸውንም ለመግፈፍ አንዳንዶቹን በቁርጠኝነት ካገዛዙ ጋር እንዲሰለፉ ለማድረግ የማዕረግ እድገት ሊሰጥ ይችላል። ተጨማሪ ማዕረግ፣ አንዳንድ የቦታ ለውጥ፣ የሹመት የሚመስሉ ነገሮች ይመጣሉ። ለምን ኢምፓወር ማድረግ፣ ሞራል ቡስት ለማድረግ፣ ኮሚትመንት ለመጨመር፣ ለአገዛዙ ያላቸው ሎያሊቲ ለማሳደግ ማዕረግና ጥቅማ ጥቅም እንደሚሰራ ያውቃል። ቀጥሎ ያለው ነገር አገር ፈልጋለች ነው። ስለዚህ አንድ ቀን መሰብሰብ ነው እነዚህን ሁሉ። ስለዚህ አብይ አህመድና ብርሃኑ ይሰበስቡና ወታደር ናችሁ፣ መለዮ ለባሽ ናችሁ፣ የደማችሁት፣ የቆሰላችሁት፣ የኖራችሁት ለኢትዮጵያ ነው፣ ኢትዮጵያ ችግር ላይ ነች፣ ያለ እናንተ ኢትዮጵያ አትቀጥልም፣ ተኳረፈል ሊሆን ይችላል፣ ምናምን ብለን ሊሆን ይችላል። አሁን ግን ኢትዮጵያ ትፈልጋችኋለች ይልና ይማግዳችኋል ማለት ነው። በጡረታ የወጣ በምናምን የወጣ በቦርድ የወጣ ምናምን የወጣ ኢትዮጵያ ትፈልጋለች ጥሪ መቅረቡ አይቀርም። የቀድሞ ሰራዊት የምናምን ጥሪ መቅረቡ አይቀርም።
ምክንያቱም ቅድም እንዳለው ለፉል ስኬል ጦርነት ሁለንተናዊ ዝግጅት እያደረገ ነው። ሁለንተናዊ የአየሩን ጉዳይ ለኤምሬት አሳልፎ ሰጥቷል። የድሮኑ የአውሮፕላኑ የምናምኑ የሚጉ የምናምኑ ምናልባትም ለመጀመሪያ ጊዜም ሊል ይችላል ኤፍ ምናምንን ለኢትዮጵያ አየር ኃይል ኤፍ 35 ኤፍ 17 ኤፍ ምናምንን በአውደ ውጊያ ተጠቀመ። ኤርትራን በኤፍ 35 ደበደብን ሊባል ይችላል። ለምን ኤፍ 35 የኤምሬትስ አየር ኃይል ትጥቅ ነው። ደብረ ዘይት ላይ በነበረ የአየር ትርኢት ላይ ተሳትፏል። ስለዚህ ከኤምሬትስ የሚጠበቀው ጥቂት እንደዚህ የመሰሉ ባለሙያዎችና ቴክኖሎጂዎችን ድጋፍ ማድረግ ነው። ተማመኑ የሚባለው ለዚያ ነው። ስለዚህ ይሄንን የመሰለውን ጉዳይ ለማድረግ አለ የሚባል ጀነራል በየአካባቢው ማሰለፍ ይፈልጋል ነው። ስለዚህ ይጠራል። እንኳንስ በዲፕሎማሲ ተልእኮ ውስጥ ያለ እንኳንስ በሆነ ጉዳይ ያለ ተቀጣል የተባለ ቁም እስረኛ የተባለ የትምህርት የተላከ ሰላም አስከባሪ የተባለ እስር ቤት የገባ ኮሎኔል ይጠራል። ናውጣ በቃ ሀገር ፈልጋለች፣ ይቅርታ ተደርጎልሃል መንግስት፣ የኖርከው ለሀገር ነው፣ የምትኖረው ለሀገር ነው፣ አሁንም ሀገር ፈልጋለች፣ ለስከዛሬው ይቅርታ ተደርጎልሃል ተብሎ ለጦር ሜዳ ይላካል። እንዲህ ያለ ነገር ነው እየሆነ ያለው። ኢትዮጵያ ሙሉናትንም የሌላትንም ለጦርነት እያዋለች ነው። ለእንደዚህ አይነት ተልእኮ የሚጠሩ አካላት ምን ያድርጉ የሚለውን አንተ ሐሳብ ልትሰጥበት ትችላለህ? ያ አንሙት አመሰግናለሁ። በነገራችን ላይ የቀረ ጉዳይ ካለ በአንተ በኩል የፋኖ ወታደራዊ ዝግጅት ተጠናክሮ መቀጠሉን አረጋግጫለሁ። አንሙት በጣም መጠነ ሰፊ ዝግጅት በሁሉም አካባቢ ላይ መደረጉ እና የተደረገ መሆኑ ሌላኛው ቁም ነገር ነው። ከነበረን እንግዲህ ብሪፊንግ ማረጋገጥ የቻልኩት ነው። በአንዳንድ ጉዳዮች ላይ ጥያቄዎች ስለነበሩ በእነዛ ጉዳዮች ላይ ግልጸኝነትን እንፍጠር ብለን ነው። ትልቅ አቅም እየተገነባ ነው። ትልቅ አቅም ብቻ ሳይሆን አንሞት በጣም በርካታ ወታደር ነው እየከዳ ያለው እየሰማን ያለ ነው። የጀነራሎቹን መምጣራት በተመለከተ ምንም ኤክስፔክት የምናደርገው ነው። በቀጣይ የቀረችን የሚለውን ነገር እያንዳንዷን እንቅስቃሴውን ማስቀመጥ ካልሆነ በስተቀር እኔ አብይ አህመድ የጦርነት ዝግጅት በተመለከተ በቂ የሆነ መረዳት ያለ ይመስለኛል። አይ ቲንክ በዚህ ሰዓት የመረጃም ችግር ያለ አይደለም። ዝግጅቱና አቅሙም የሚደበቅ አይደለም። የትኛውም ኃይል ወጉጉሙም ሌላም የጉሙዝ ኃይሎችም የአብይ አቅም ምንድነው የሚለውን ሁሉም የሚረዱበት ደረጃ ላይ ነው ያለው። በነገራችን ላይ ምንም የመረጃ የውስጥ ኃይሉም ሙሉ ለሙሉ ከማጋር እና አሰላለፉ ምን እንደሚሆንም በግልጽ እየታየ ያለ ይመስለኛል አሁን ባለበት ሁኔታ ላይ ማለት ነው። ስለዚህ በዚህ ረገድ አሳሳቢ ነገር አልተመለከትኩኝም። በጣም በርካታ ወታደር ከፋኖ ጋር ዛሬም በበርካታ አካባቢዎች ከምስራቅ እስከ ደቡብ አማራ በሰሜንና ምዕራብም በስፋት ወታደሮች እየተቀላቀሉ እንዳለ ፋኖን ሚሊሻ አድማ ብተና የሚባለው ሁሉ እየሸሸ ወታደሩን እየተቀላቀለ አመራሮች ናቸው። አንሙታውን መመለከተው የ100 የ50 የሻለቃ የሚባሉ አመራሮችም ጭምር ነው ፋኖን እየተቀላቀሉ ያሉት። እሱን እየተመለከትኩ ነው ያለሁት። በሁለት ጉዳዮች ላይ ግን አስተያየት መስጠት ፈልጋለሁ። አንደኛው የዚህ ትብብሩን በተመለከተ አይ ቲንክ some of አንዳንድ ሰዎች ዳውት ካስት እያደረጉ እንዳለ መለከታለሁ። ለምሳሌ መዘግየት አለ ወይ ድርድር እየተካሄደ ነው ወይ ምናምን የሚሉ ነገሮች ድርድሩ በራሱ በፋኖች እንቅስቃሴ ወይንም ደግሞ በሌሎች የጥምረቱ ወይንም የትብብሩ አካላት ላይ ያስከተለው አደጋ አለ ወይ መዘግየት አለ ወይ ምናምን የሚለውን ማወቅ የምትፈልጉ ሰዎች እንዳላችሁ በደንብ ተገንዝቤያለሁ። አንዳንዶችም ፕሮግራም ሲሰሩ ተመልክቻለሁ። ወንድማችን አሳየም ሌሎችም እንደዚሁ ተመሳሳይ ፕሮግራም እና የፕሮግራም ይዘት ያለው ነገር ያረጋገጥኩት ነገር ድራማ የሌለው ደረጃ ላይ መደረሱን ነው። በነገራችን ያረጋገጥኩት ነገር ምንም አይነት ድራማ የሌለው በእርግጥም ለዚህ አገዛዝ ከባድ ሁኔታ እየመጣ እንዳለ ነው ማረጋገጥ የቻልኩት። የተለየ በጀርባ የሚደረግ የተለየ አይነት እንቅስቃሴ የለም። በደንብ ከፍተኛ ክላሪቲ የተያዘበት ጉዳይ ነው በነገራችን ላይ እና
በታይም ላይኑ እንዳለ ሁሉ ነገር አንዱ ዘግይቶ አንዱ ቀድሞ የሚባል ነገር የሌለ መሆኑን በደንብ ለመመልከት የቻልን ይመስለኛል እና በቅርብ ጊዜ ያው ህዝቡም የሚያዩአቸው በርካታ ነገሮች እንደሚኖሩ በደንብ ማረጋገጥ ይችላል ማለት ነው። እኔም ትናንትና በዛ መንገድ ስጋቴን ስላነሳው ክላሪቲ መፍጠር ስለነበረብኝ በዚህ ጉዳይ ላይ እነዚህ የድርድር ዓለም አቀፍ ጫናዎች ሌሎች ነገሮች በጥምረቱና በትብብሩ ላይ ወይንም ደግሞ በጸረ አብይ አህመድ አገዛዝ ትግል ላይ እየፈጠረ ያለው ገባ ወጣነት ካለ ህዝባችን እየከፈለ ያለው ዋጋ ቀላል ስላልሆነ የአማራ ህዝብ ፍጅት ታውጆበታል። ባንንም በሌላ መንገድ ወለጋ ላይ የሚደረገው ፍጅት በሌሎች ኃይሎች ኢትዮጵያ ውስጥ ባሉ ኃይሎች መካከል ያለውን ጥምረት አበላሽበታለሁ ብሎ አስቦ ነው ይሄን እያደረገ ያለው። በቀጥታ የዘር ግጭት የብሔር ግጭት ቅርጽ ያለው እንዲነሳ ነው ይሄን የሚያደርገው። ለዓለም አቀፉ ማህበረሰብም መልእክት እያስተላለፈ ይሄ ትብብር ካላስቆማችሁልኝ የዘር ፍጅት ይነሳል እያለ ነው። እየመጣ ያለውን አውቆታል። በነገራችን ላይ በዚህ ሂደት ውስጥ የምትሳተፉ ሰዎች በዚህ የጥፋት እንቅስቃሴ ውስጥ የምትሳተፉ ሰዎች በእርግጠኝነት የምነግራችሁ ነገር መግቢያ የላችሁ። በዚህ በጥፋት ውስጥ በፍጅት ውስጥ የምትሳተፉ ሰዎች መግቢያ የላችሁ። ስለዚህ የዘገየ ወይንም እንደዚህ ሆነ ምን ተፈጠረ እንደዚህ የሚባል ነገር አለ። የህዝቡ ኤክስፔክቴሽን በጣም ከፍተኛ ነው። ከእያንዳንዱ ክልል የሚላከው መልእክት የኢትዮጵያ ህዝብ የደረሰበትን የግፍ አንገፍግፍ ስሜት ደረጃ ማየት ይችላልላችሁ። የሚላክልን መልእክት ማመን ከምንችለው በላይ የራሱ ያገዛዙ መዋቅር የሚልከው መልእክት በቃን፣ ይሄ ስርዓት ለውጥ እንፈልጋለን፣ መሮናል፣ መቼ ነው የዚህ ጥምረት አካል ወደ እንቅስቃሴ የሚገባው መቼ ነው የሚል ከፍተኛ የሆነ ጥሪ ነው ያለው። በነገራችን ይሄን በተመለከተ ከስኬጁል በታች ወይንም እንትን የሆነ ነገር የለም። እያንዳንዱ ነገር በፕላን በተጠና መንገድ በስፋት የሚደረግ መሆኑን በደንብ ለማረጋገጥ ይችላል። በዘፈቀደ የማይሰራ ነገር ያለ መሆኑን ተመልክቻለሁ። ብዙዎቻችን ከምናስበው በላይ ነው ነገሩ። በነገራችን እኔ የነባጫ ጫጫታ የሌላውም ጫጫታ በአማራ በኩልም ተሰልፍ ያለው የሚለውም ኃይል ጭምር እየወጣ እንዲናገር እዛ ድረስ የተደረሰበት ምክንያት ምንድነው ሁላ አይገባኝም ነበር። ምክንያቱም ኦፊሻሊ የምሰማው ምንም ነገር ስቴትመንት ስለሌለ የተሰጠ መግለጫ ስለሌለ ትብብሩ ጠቃሚ መሆኑን ብቻ ነው መሞግተው። በጸረ አገዛዝ ትግል ውስጥ ኢትዮጵያን ማስቀጠል ፍላጎት ካለ ሀገር እንድትቀጥል ከተፈለገ የበርካታ ኃይሎች ጥምረት መኖር አለበት የሚለውን የማነሳበት ከስቴት ኮንቲኒቲ አንፃር ነው እና ይሄ አገዛዝ በሁሉም አካባቢ ላይ ጸረ አገዛዝ ትግል ብሔራዊ ትግል እንዲገጥመው ስለምፈልግ፣ ምክንያቱም የሁሉም ኢትዮጵያውያን ስጋት ስለሆነ በፈረቃ አይደለም በአንድ ጊዜ በአማራና በትግራይ ላይ እኩል ስጋት የደቀነ እኩል ጥፋት የደቀነ አፋር ጊዜ ያልተሰጠው፣ ሶማሌ ጊዜ ያልተሰጠው፣ ሌላው ህዝብ ጊዜ ያልተሰጠው በኩል ስጋት ደቅኗል በኢትዮጵያ ህዝቦች ላይ። ስለዚህ ይሄን አገዛዝ በተመለከተ የሚደረገው ትግል በተመሳሳይ ጊዜ የሚደረግ በአንድ ወቅት የሚደረግ ወደ ብሔራዊ ትግልና ትብብር የሚያድግበት እድል መኖሩ እጅግ አስፈላጊ ነው የምለው ከወታደራዊ ከፖለቲካዊ ጠቀሜታው አንፃር ነው። ኢትዮጵያን እንወዳለን የሚሉ ሰዎች መቼም በእኔ እምነት የሀገር ቀጣይነት ጉዳይ ያስጨንቃቸዋል ብዬ የማስባቸው አካላት ናቸው። ሀገር የምትቀጥለው ከአንድ ጦርነት ወደ ሌላ ፋታ የሌለው ጦርነት ስትገባ ሳይሆን ከአንደኛው ጦርነት ወደ ተሻለ ሽግግር የምትሄድበትን እድል መፍጠር የሚችል ፖለቲካና የፖለቲካዊ አውድ መፈጠር ሲችል ይመስለኛል። አብይን እየተቃወሙ የኢትዮጵያን ቀጣይነት ዳውት ውስጥ እንዲገባ ማድረግ ተገቢ ነው ብዬ አላምንም።
አብይን እንቃወማለን ግን ጥምረት አንፈልግም ትብብር አንፈልግም ለአብይ እድሜ ቢሰጠው ይሻላል የሚሉ መከራከሪያዎች ፖለቲካ ሳይሆኑ በተለየ መንገድ ሌሎች በተለየ መንገድ የተቀረጹ ፍላጎቶች እንደሆኑ በደንብ መገንዘብ ያስፈልጋል ብዬ አስባለሁ። ስለዚህ ድርጅቶች ይሄ እኛ የምናነሳቸውን ስጋቶች ኮንሰርኖች እኛ የምናነሳቸውን ስጋቶች ዘግይቷል ወይስ እንደዚህ ሆኗል ምንድነው ይሄ ነገር ምንድነው ያ ነገር በዚህ ረገድ ያለው ነገር በዛ ረገድ ያለው ነገር የምንላቸው ነገሮች በርግጥም የማይሰሙ እንዳልሆኑ ተመልክቻለሁ። በተጨባጭ እየተሰራባቸው በርካታ እየተሰራባቸው ያሉ ጉዳዮች እንደሆኑ ተረድቻለሁ። አንዳንድ ጠቃሚ ስላልሆነ አንዳንድ በጣም ክሪቲካል የሆኑ ዴቨሎፕመንቶች አሉ በነገራችን ላይ ላነሳቸው ማልችላቸው ናቸው እንጂ በጣም ክሪቲካል ዴቨሎፕመንቶች አሉ አንሙት ምናልባት ላንተም ጭምር አላነሳዋቸውም ይሆናል። ግን በጸረ አገዛዝ ትግል ውስጥ እየመጣ ያለ እየተሰራ ያለ ስራ ለዚህ አገዛዝ የአምባሳደሮቹ በዛ ደረጃ መጮ ምክንያቱ ምን እንደሆነ በኋላ ላይ ነው እና በቅርብ ጊዜያቶች ውስጥ ህዝቡ ራሱ የሚያየው የሚገነዘበው እንደሚሆን ምንም ጥርጥር የለኝም። ስለዚህ ከዚህ አንፃር ከስኬጁል በታች ወይንም ደግሞ ዘገየ የሚባልና ሊባል በሚችል ደረጃ እየተደረገ ያለ ነገር እንደሌለ ለማረጋገጥ ሲያለው የሚለውን በአንድ በኩል ላንሳው ብዬ ነው። በሌላ በኩል አንሙት ከዚህ ጋር ተያይዞ የተነሳው ነገር ፕሬሸሮች ዓለም አቀፋዊ ጫናዎች ወይንም ሌሎች ነገሮች ድርድሮች ምናምን በዚህ ሂደት ላይ ያመጡት ይሄ ነው የሚባል መስተጓጎል እንደሌለና ሌሎች በርካታ ጉዳዮች ከዚህ ጋር ተያይዞ የተሰራባቸውና አይ ቲንክ የተገባደዱም ይመስላል። ከዚህ ጋር ተያይዞ ወታደራዊ ጥሪ ቢያደርግ በሌሎች መንገዶች ኮሎኔሎችን እና ጡረታ ያወጡ ቦርድ ያወጡ አመራሮችን ቢሰበስብ ምንም የሚገርመኝ አይደለም። አሁን ያለበት ደረጃ ግልጽ እየሆነ የመጣ ስለሆነ ማለት ነው። ከዚህ ጋር ተያይዞ አንሙት ትናንትና አንድ ፕሮግራም ሰርተን የነበረው ከዚህ ከገዱ ጋር ከዶክተር ገዱ ጋር የተገናኘ ነገር ነው አንስተን የነበረው። እሳቸውም ትናንትና ማብራሪያ ሰጥተውበታል። ግን በርካታ ሰዎች በጣም ከገመትኩት በላይ በጣም ሐሳብ አስተያየቶቻችሁን ልካችኋል። ማለት ሁለት ነገር፣ አንደኛው ለምንድነው ከፖለቲካ ውጪ የሆኑ ሰዎችን እና ተክለስብዕናዎችን መልሳችሁ ህልውና ልትዘሩባቸው የምትሞክሩ የሚል አስተያየት የላከልን ሰው አለ። በሌላ በኩል በስፋት ስለ ሰውየው ስብዕና ህዝቡ የተረዳውን ህዝቡ የላከበት መንገድ አለ። ኦዲየንስን አንደርስቲሜት ማድረግ ተገቢ አይደለም። ህዝብን መናቅ ተገቢ አይደለም። ህዝብ በምታቀርብለት መረጃ የራሱን ድምዳሜ የሚይዝ ነው። ሰው አንተ ስለነገርከውና ስላልነገርከው ስለ አንድ ግለሰብ ያለውን መረጃ በተለየ መንገድ የመተርጎም መብቱ የህዝቡ መሆኑን በደንብ መረዳት ያስፈልጋል። እኛ ትላንት አጀንዳውን ያመጣ ነው እኛ ፈልገን ገዱን ዲስከሽን ፖይንት ለማድረግ ፈልገንም አይደለም። አጀንዳውም የአማራ ሚዲያዎችም አይደለም። አጀንዳ የብልጽግና አጀንዳ ነው። የተሰራውም ሰውየውን ሂሚሌት ለማድረግ አልፎ ተርፎም ደግሞ የወጣበትን ማህበረሰብም ለማዋረድ ጭምር የተከደበት ርቀትም ስለነበረ ስራን መስራት የሚያስከብር በዚህ ደረጃና በዚህ ሌቭል ኦፍ ንጽህና መምጣት በኢትዮጵያ ህዝብ ዘንድ እጅግ የተከበረ ተደርጎ በህዝቡ ዘንድ የተሰጠው ምላሽ ግን በጣም አስገርሞኛል። ከዛ አልፎ ተርፎ በቀጥታ ለአቶ ገዱ ድጋፍ ካላደረገን የሚል ጥሪ ያቀረቡ ሰዎች አሉ እና በዚህ መንገድ ድጋፍ እናደርግ፣ በዚህ መንገድ እናግዘው፣ በዚህ መንገድ እየተባለ እንደውም ወደ ሚዲያ እንጋብዛቸውና ወደኛም ሚዲያ ጭምር እንጋብዛቸው እኛም ራሳችን ኃላፊነት ወስደን ይሄን እንድናደርግ የጠየቁ ሰዎች አሉ። ምናልባት አቶ ገዱን እንግዲህ ደውሎ ኤቢሲ ካናገራቸው ምናልባት በህዝቡ የተላከውን አስተያየትና ሐሳብ ለሳቸው ልናደርስ እንችላለን። ግን ኦቨርዌልሚንግ የሆነው የህዝቡ አስተያየት እና አብይ አህመድ ክራውድ ያሰበው ሳይሆን እንደውም የግለሰቡን ፖለቲካል ተክለስብዕና በተለየ መንገድ የሳለ መሆኑን ተመልክቻለሁ። እሱም የ9 ደቂቃ ወይ 8 የ7 ደቂቃ ቃለ መጠይቅ ሰጥቷል። እዛ ላይ ተናገራትን ትንሽ ነገር እንስማና አንሙት አንተ ማሳብ አስተያየት ብትሰጥበት የፕሮግራማችን ማብቂያ እናደርገዋለን። ቴክኒሻናችን አሰማ።
እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምን ፈልገው እንደሆነ በእውነቱ አላወቁም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ህዝብ መጨነቅ ያለበት እዛ ሀገር ቤት ላለው ህዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ህዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ህዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይህን ህዝብ አድርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። ያ አንሙት ይሄንን ምላሽ ነው የሰጠው። እንግዲህ አይ ቲንክ ብዙዎቻችሁ አይታችኋል የህዝቡን ምላሽ። ይሄንን ፕሮግራም የምትከታተሉ ሰዎች በእውነቱ ራሱን ያስከበረበት። በነገራችን ላይ አንሙት አንድ ነገር ሳላነሳ እንዳላልፍ እነ ዶክተር ቴድሮስን ጨምሮ በርካቶች በተለያየ ቦታ ላይ ነው የግል ብቃታቸውና ስብዕናቸው እንዳለ ሆኖ በሀገር ውስጥም ያላቸው ልምድና ተሞክሮ እንዳለ ሆኖ የሀገርና የመንግስትን ኢንዶርስመንት በሚጠይቁ ኃላፊነት ቦታዎች ላይ የተመደቡ ናቸው። ለምሳሌ ዳግማዊትን ጨምሮ እነ ዶክተር ቴድሮስም ሌሎችም የተለያየ ቦታ ላይ በተለያዩ ቦታዎችና ተቋማት የሚሰሩ ሰዎች እንደ ቴክኒካል ኤክስፐርት ካልሆነ በስተቀር ትልልቅ ኃላፊነቶች በዋናነት የሀገረ መንግስቱን ኢንዶርስመንት የሚጠይቁ ናቸው። በነገራችን ላይ ለበርካታ ባንኮች፣ ለዓለም አቀፍ ባንኮች እና ትልልቅ ተቋማት የአማራ ተወላጆች የኢትዮጵያን ሀገረ መንግስት ኢንዶርስመንት ጠይቀው ተከልክለው ያውቃሉ። መረጃዎች ስላሉኝ ነው ይሄንን ማነሳው። ለትልልቅ ሹመት መንግስት ኢንዶርስ እንዲያደርጋቸው ኢትዮጵያ ኢንዶርስ እንድታደርጋቸው ጠይቀው ተከልክለው ያውቃሉ። ማለት በጣም ከባድ ዲስክሪሚናቶሪ ፖሊሲ አለ። አሁን ብዙ ሰዎች ያውቁትም የስቴቱን ባህሪ አያውቁትም። እንዴት ጸረ አማራዊ እንደሆነ የሀገረ መንግስቱ አሰራር ብዙ ሰው አያውቅም። የአማራ ተወላጆች የሆኑ ሰዎች በተለያዩ ትልልቅ ተቋማቶች ውስጥ መጥተው ትልልቅ ባንኮችን፣ ትልልቅ ተቋማትን እንዳይመሩ ከፍተኛ ተጽዕኖ እንደሚደረግባቸው ኖት ኦንሊ በዚህ ስርዓት በበፊትም ጊዜ ይደረግ እንደነበረ መረጃዎች አሉኝ። ያ እንዳለ ሆኖ ግን አቶ ገዱ አሁን የሚሰራው ስራ ራሱን የሚያኖር ቤተሰቡን የሚያኖር በጣም በኩራት በክብር የሚሰራው ህሊናው ነፃ ሆኖ የሚሰራው ሳይፈራ ሳይሸማቀቅ የሚሰራው ደስ ብሎት የሚኖር ግን አቶ ገዱን የአማራ ህዝብ ልደግፍ ቢል እና አቶ ገዱም ድጋፍ ቢፈልግ ጌጡ ነው ለአማራ ማለት ነው። እኔ እንዳልኩት ወጥቶ ሌላንም ሰው መጠየቅ አይጠበቅብኝም ያንን ማድረግ ቢፈልግ ማለት ነው። ግን ጥሮ ግሮ መኖርን መቆምን ህዝባችን የማህበረሰባችንን መሰየት ያንን የሚያበረታታ ነው። በመንጋ የሚያስብ ማህበረሰብ አይደለም። በቡድንተኝነት የሚያስብ ማህበረሰብ አይደለም። ሜሪትን ሊበራል ቶትን እሴቱ ያደረገ ማህበረሰብ፣ ጥረትን ኢፈርትን የሚያበረታታ ሪዋርድ የሚያደርግ ማህበረሰብ ነው። ያዋረዱት መስሏቸው ይሄንን የሰሩ ሰዎች የግለሰቡን ተክለስብህና ፖለቲካዊ ተክለስብህና እንደውም የኢትዮጵያም ህዝብ እንዲያውቅ ለሌሎችም ትምህርትም ይሆን ለወጣቱ ትምህርትም ይሆን ትልልቅ ሆነው ምን እንሆናለን ከዚህ አብይ አህመድ ከሰጠን ስልጣን ብለው ወጣቶች ሆነው ያገዛዙ ጡረተኛ ሆነው ወገኖቻቸውን ለልቂት አሳልፎ የሰጡ የአማራ ልጆች አሉ እኮ። እሱ እዛ ቦታ ላይ በነገራችን ላይ አዲስ አበባ ሆኖ መንግስት የሚሰጠውን በነገራችን ላይ ፕሬዝዳንት ሆኖ የክልል ፕሬዝዳንት እና የመንግስት ሹመኛ ሆነ ካገለገልክ በኋላ ስራ ስታቋርጥ የሚሰጥ ጥቅም አለ።
ያንን ጥቅም መጠየቅ ይችላል። በነገራችን ላይ አቶ ገዱ አንሙት የሚሰጣቸው ገንዘብ አለ። ይሄን የተቀበሉ ሰዎች እንዳሉ አውቃለሁ እኔ በፊት የአማራ ክልል ባለስልጣን የነበሩ ወይንም ደግሞ በተለያየ ቦታ ላይ ባለስልጣን ሆነው ሲሰሩ የነበሩ ግን ደግሞ ያንን ጥቅም ተቀብለው የተለያየ ኤንጂኦ ምንም ተቀጥረው እየሰሩ ያሉ ሰዎች አውቃለሁ። ያንን አልፈቀደም። ከዚህ በፊት የነበረው ፖለቲካዊ ሚና ቢኖርም ይሄንን አገዛዝ ግን በቁርጠኝነት መታገል ያስፈልጋል ብሎ በዛ ልክ ተሳትፎ እያደረገ ባይሆንም ባለው ሚናና ቁመና አቅም ካፒታል ልክ ተሳትፎ እያደረገ ባይሆንም ከዚህ አገዛዝ ጋር አለመቆሙ ብቻ አለመተባበሩ ብቻ በነገራችን ተውት፣ ሌላ ትግል ማድረግ አለማድረጉን ተውት፣ አለመተባበሩ ብቻ የሚያስገኝለት ክብር ነው። አለመተባበሩ ከአብይ ጋር መቼም እሱንም ለማዋረድ የሚሞክር ሰው ፖለቲካ አውቃለሁ የሚል ሰው ትላንት የሰራቸው ነገሮችና ለሰራቸው ነገሮች ይጠየቅ፣ ችግር የለበትም። እሱም ይጠየቃለሁ እያለ ነው። እኔም ቢጠየቅ ችግር የለብኝም። ባይዘወይ ይጠየቅ ባይ ነኝ። እኔም ሁሉም ይጠየቃል ባይ ነኝ ለሰራው ነገር። ግን ከዚህ አገዛዝ ጋር አልተባበርም ቢያንስ አሁን ላይ ብሎ መቆም እኔ በየለቱ ሚዲያ ላይ ምንደክምበት ምናስተላልፈው ጥሪ ውጤት የአማራ ሊቃን ሁሉ ከአማራ ህዝብ ጋር እንዲቆም ከዚህ አገዛዝ እንዲነጠሉ ከወገናቸውና ከህዝባቸው ጋር ቆመው የሚመጣውን መከራ ተጋፍጠው ህዝባችንን በማሻገር ረገድ የራሳቸውን አስተዋጽኦ እንዲያደርጉ ቢያንስ ግን ለሚያጠፋን ህዝባችንን ለሚፈጅ አካል ለሚያጠፋ አካል አቅምና ጉልበት እንዳይሆኑ ማድረግ የተገባ ስለሆነ ያንን መንፈጋቸውና በዛ ደረጃ መቆማቸው የሚያስከብር ነገር ነው በራሱ። አሁን እሳቸውን ለመመለስ እና ፖለቲካ ውስጥ ተዋናይ ልሆንም አላሉም። በነገራችን ፈላጭ ቆራጭ አማራ መሪ ሆኜ ልምጣ አላሉም። እንደዛ አይነት እብደትም ያለባቸው ሰው አይደሉም። ልምጣ ቢሉም አውዱ በአንድ ግለሰብ የሚዘወርበት አውድ አይደለም ያለው። የጋራ ጣፈንታ ነው። እሳቸው ሚና አላቸው። ሌላውም የአማራ ልጅ ትውልዱም የየራሱ ሚና አለው። ግን ማድረግ ያለባቸውን ድጋፍ በትግል ውስጥ የምክረ ሐሳብ ሊሆን ይችላል። በተለያየ ቦታ ላይ ማድረግ ያለባቸውን ተሳትፎ ሊያደርጉ ይችላሉ። እንደ አንድ አማራ ተወላጅ ግዴታውም ስላለባቸው ማለት ነው። የማንንም ፍቃድ በዚህ ላይ አይጠይቁም። ስለዚህ ተዋናይ ሆነው አልመጡም ማለት ነው። እንደዛ አይነት ድፍረትም እንደዛ አይነት ኢጎም ያለባቸው ሰው አይደለም። ስመለከተው እንደዛ አይነት ሰው አይደለም። እንደዛ አይነት ኢጎ ቢኖርበት ሲያተራምስ የሚውል ሰው ሆኖ ነበር የምታየው። ግን ይሄን ስራ ሰርቶ ራሱን ለመተዳደር ግን የወሰነበት ውሳኔ ደግሞ ኑሮውንና አቅሙን ለመደገፍ ለመቆም በዚህ ሂደት ውስጥ ደግሞ የአማራ ህዝብ ትግል ከስደት ተመላሽ ይሆናል የሚል ተስፋን አንግበው የሚያደርጉትንና የሚሰሩት ስራ በዚህ ሀገር በክብር የሚታይ መሆኑን ሰርቶ ለሚያድረው ጥሮ ግሮ ለሚያድረው ኢትዮጵያዊም በጥረትና በቡድን በጎሳ ጭንቅላት የሚያስበው ኢትዮጵያዊን ሳይሆን በዘር ማንነቱና በደም ማንነቱ ሹመት አግኝቶ ከሀገርና ከህዝብ ላይ የሚዘርፈው ሳይሆን በጥረት የሚያምነውን ኢትዮጵያዊ ግን የሚያኮራና በምሳሌነት የሚነገር ነገር እንጂ የሚያዋርድ አለመሆኑን ህዝቡም የሰጠው ሐሳብና አስተያየት ከዛ ጋር ማች የሚያደርግ መሆኑን የተመለከትኩበት ነው ለማለት ነውና እኔ ግን በርካታ ሰው አሁንም ድጋፍ ካልደገፍን የሚል ኢቭን አንድ ሰው ይላከውልኝ ምንድነው የሚለው እባካችሁ ከአርቲስቶች ጋር አገናኙኝና ለገዱ የሚሰራን የሙዚቃ ስራ ሙሉ ለሙሉ ድጋፍ ላይ አድርገ የሚል መልእክት ሁላ ለኤቢሲ ተልኮ ተመልክቻለሁና ሰዎች በተለያየ መንገድ እንግዲህ ከሱ ጋርም በተገናኝታችሁ ድጋፍ ላይ ታረጉት ይችላልላችሁ። ግን የቀረበው ጥሪ በጣም የሚገርም ነው። በህዝቡ ዘንድ የተላከው መልእክትም የቀረበውንም ጥሪ ተመልክቻለሁ። እሱ ግን ያለው ነገር በዚህ ቃለ መጠይቅም ላይ ኢትዮጵያ ስላለችበት የአማራ ህዝብ ስላለበት ሁኔታ ህዝቡ ስለዛ ትኩረት እንዲያደርግ አጀንዳውን ሊያደርግ የሚገባው ስለ ሀገሩና ስለ ህዝቡ ስላለበት እንጂ የኔ ያኗኗር ጉዳይ እኔ አንድ ተራ ግለሰብ ነኝ የኔ ያኗኗር ጉዳይ ለሰው ያን ያህል ቁም ነገር መሆን የለበትም የሚል በጣም ክሪቲካል ነገር ያስተላለፈበት ነው የሚለውን ነው። አንሙት የምትጨምረው ነገር ካለ ይከናል ጨምሮ የለም። ምናልባት አንድ ጉምሩክ የሚሰራ የኦህዴድ ካድሬ ልጅ ኒውዮርክ ከተማ የምትኖር በወር ወጪሽ ምን ያህል ነው ስትባል $30,000 ብላ ባለፈው ሰሞን አንድ መነጋገሪያ ነበርና የኦህዴድ ካድሬ እንዲህ ያለ ልማድ ስላለው
ብሂላችንም ሲሾም ያልበላ የሚል ስለሆነ መነጋገሪያ መሆኑ አንድ ነገር ነው። ግን በዚህ ልክ ይሆናል ብዬ አልገመትኩኝም። ባጭሩ ግን እሱ ያለውን መቀበል እሱ ያለውን ይዘን በቀጠል ነው የሚሻለው። አጀንዳ መሆን ያለበት የህዝብ ጉዳይ ነው ብሏል። ስለዚህ የህዝብን ጉዳይ አጀንዳ አድርገን እንቀጥል። ስለነበረን ጊዜ አመሰግናለሁ ወንድም። ያ ከልብ አመሰግናለሁ። እኔም የተወደዳችሁ የዕለቱን ፕሮግራማችንን በዚሁ እናጠናቅና በሌላ ፕሮግራም ምናልባት ማምሻውን ካልሆነ ነገ እንመጣለን። ሐሳብ አስተያየቶቻችሁን ላኩልን በስልክ ቁጥራችን። ነገ በእንትን ነው የምንመጣው፣ በሆርን ካስት ነው የምንመጣው፣ አዲሱ ዩቲዩብ ገጻችን፣ እዛ ላይ እንገናኛለን ማለት ነው። በስልክ ቁጥሮቻችን ሐሳብ አስተያየቶቻችሁን ላኩልን። በነገራችን ላይ ከጉራጌ ዞን የደረሰን መልእክት አለ። ጉራጌ ምስራቅ ጉራጌ ላይ ከባድ የሆነ ህዝባዊ እልቂት ተከስቷል። በጣም በርካታ ያገዛዙ ኃይል ጉራጌን የማጥፋት ስራ ነው እየሰራ ያለው። የጉራጌ ህዝብ ከባድ አደጋ ውስጥ ነው ያለው። ምስራቁና ምዕራቡ ተገናኝቶ በጋራ መቆም አይችልም። በመካከሉ እንኳን የሚገናኝበት የጋራ ምክር ቤትና የዞን ምክር ቤት እንኳን የላቸውም ሁለቱ። በመካከላቸው ሌሎች ማህበረሰቦችን ኢምፓወር እያደረገ በዛ ላይ በጉራጌውና በቀቤና በጉራጌና በሌሎች ማህበረሰቦች መካከል እንደዚሁ ግጭቶችን እየፈጠረ ህዝቡ በቃ ሀገር እንዳይኖረው እያደረገ ነው ያለው። ከዛ አካባቢ ጉራጌን ቀጥሎ ሲዳማን፣ እነዚህን አካባቢዎች በኋላ ላይ ደግሞ ወደ ምዕራብ ኢትዮጵያ እነ ጋሞና እነ አርባ ምንጭን፣ እነዚህን አካባቢዎች በጣም ከባድ አደጋ የተደቀነባቸው አካባቢዎች ናቸው። በነገራችን ላይ የአማራ ትግል ባይኖር ኖሮ እነዚህ አካባቢዎች ገና ከመጀመሪያው ሙሉ ለሙሉ የተሰናባች የነበሩ አካባቢዎች ናቸው። አሁን ጉራጌ ወጥቶ መግባት የማይቻልበት ደረጃ ላይ ተደርሷል። ቴክኒሻናችን እንደው እሱን ትንሽ ረዘም ያለ ስለሆነ እንደው ነገ ፕሮግራም ልስራበት። አሁን ላይ ስቱዲዮ ሆኜን የተላከልኝ መልእክቱ። ስለዚህ በዚህ ሰዓት የተላከልኝን መልእክት ወደ እናንተ ለማቅረብ ትንሽ እቸገራለሁ። እኔ ራሴ መልእክቱን መስማትና የሆነ ስላለው ነገር ተጨማሪ ማብራሪያዎችን ማግኘት ስለሚገባኝ ማለቴ ነው። አሁን ላይ ባሰማው አንዳንድ አላስፈላጊ መልእክቶችም ተልከውበት ሊሆን ስለሚችል ያለውን ነገር ልስማ። ከዛ ነገ ላይ ፕሮግራም ብሰራበት ይሻላል። ግን እጅግ አሳሳቢ ሁኔታ ውስጥ የጉራጌ ህዝብ እንዳለ በዚህ አጋጣሚ እየተላከ ያለውን መልእክት ማየት ይችላል። ፕሮግራሙን ነገ እናመጣዋለን። ለነበረን ቆይታ ከልብ አመሰግናለሁ። መልካም ምሽት ይሁንላችሁ።